የምትገመት ልክ ያላት ፍጡር አይደለችም ማለት ነው ጀነት በጣም የምትገርም ደስም የምታሰኝ የምታምር ሆኖም ግን አላህ Subhanahu Wa Ta'ala ولا خطر على قلب بشر የትኛውም የሰው ልጅ ያልገመታት አይነት ፍጡር ናት አለ ጀነት شوف الله سبحانه وتعالى ይሄንን ጀነት ለማን ያዘጋጀው እሱ መጨረሻ ላይ ይመጣበታልን ወንድሞችና እህቶች رب العزة والجلال سورة السجدة ላይ ሲናገር فلا تعلم نفس ما أخفي لهم من قرة أعين فلا تعلم نفس አንዲት ነፍስ እኮ አታውቅም ማለት ما أخفي لهم የተደበቀላቸው በሚስጥር የተያዘላቸው ነገር አያውቁም ማለት من قرة أعين ያይናቸው መደሰቻ ያይናቸው ማረፊያ ሊደረግላቸው የተዘጋጀላቸው ነገር አያውቁም አሁን ላይ የምንሰማው ነገር ማለት ስለ ጀነት የሚነገር ነገር ተስፋ ጭሮብን አስደስቶን ሞራል ሊያመጣልን ይችላል በሚል ነው ይሄን ነገር የምናነሳው እንጂ የጀነትን ነገር መገመት እንችላለን በሚል አይደለም መገመት አይቻልም ከግምትም በላይ ስለሆነ ማለት ነው الله سبحانه وتعالى ያን ነገር ከተናገረ በኋላ فلا تعلم نفس ما أخفي لهم من قرة أعين أهلنا جزاء بما كانوا يعملون ይሄን ነገር ያገኙት ደግሞ በሰሩት ነገር ልክ በክፍያ መልኩ ነው ያቀረብንላቸው جزاء ይሄ ደግሞ ምንድነው ክፍያ ነው አለ بما كانوا يعملون ይሰሩ በነበረው ነገር የተከፈለላቸው ክፍያ ነው ብሎ الله سبحانه وتعالى ለምን ጀነት እንደተሰጣቸውም ጭምር ተናገረ ማለት ነው سبحانه ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ላይ ሲናገሩ ይሄንን ሐዲስ ሰህል ኢብኑ ሰዕድ الساعدي رضي الله عنهما ልጅም አባትም ሰሃቢይ ነበሩ ይሄን ሐዲስ የዘገበው ማለት ነው ሰህል ኢብኑ ሰዕድ الساعدي አንዴ ይቅርታ መጣው اوكي النبي صلى الله عليه وسلم سهل بن سعد الساعدي بزجبوا حديث لا يسيناغروا موضع سوط في الجنة خير من الدنيا وما فيها له موضع سوط في الجنة بجنة لانداتو متزجاجوا ወይ ደግሞ የምትሰጠዋ ያለንጋ ያክል ልጆች ሲያጠፉ የሚገረፉበት ያሁን ልጆች እንኳን አያውቁም ተገርፈው ስለማያውቁ እነሱ አያውቁም እኛ ግን ስላደግንበት እናውቀዋለንና ልጆች የሚገረፉበት አለንጋ አለች ሰው የሚገረፍበት ያቺ መግረፊያን የምታክል በጣም ቀጭን የሆነችን ቦታ ከጀነት ውስጥ ማግኘት እኮ موضع سوط في الجنة خير من الدنيا وما فيها ዱንያን አጠቃላይና በዱንያ ውስጥ ያሉትን ነገሮች በአጠቃላይ ተሰብስበው ቢሰጡ እንኳን ያንን ሊስተካከሉ አይችሉም ማለት ሰለላሁ ዐለይሂ ወሰለም ሲናገሩ ይህ ነገር መረዳት የምንችለው በአእምሮአችን ማስፋት ከቻለና ማስተንተን ከቻለ ነው እንዴት በሉኝ የአኺራው ዓለም ብሎ ማለት የዱንያው ዓለም ማንንም ሰው ያውቃል 150 ዓመት 100 ዓመት ነው خلاص በዛ ከተባለ 100 ዓመት በሉት እንዲሁ በጣም ረጅም ዓመት ኖሩ የሚባሉት ከነ አደም እና ከዚያ መለስ ስንል 1000 ዓመት 1100 ዓመት ነው የሚኖሩት እነሱ አንድ ሰው 1000 ዓመት ከኖረ በኋላ ምን ይሆናል ከዚያ በኋላ ይሞታል خلاص ሟች ነው شوف ከዚያ በኋላ መሞቱ አይቀርም ማለት ነው 1000 ዓመትም ኖርክ 2000 ዓመትም ኖርክ 300000 ዓመትም ኖርክ በማትማቲክሱ ዓለም ደግሞ ማትስ ላይ ጎበዝ የሆናችሁ ልጆች እዚህ ስር ከሆናችሁ እስቲ ንገሩን የሆነ ቁጥር እየሰማችሁ ነው አይደል የሆነ ቁጥር ሊሚትድ ከሆነ የሚቆም ቁጥር ከሆነ
የማይቆም ቁጥር ወይ ደግሞ ኢንፊኒቲ የሚባለው 8 ቁጥር ተገልብጣ የሚባለው አለ አይደል? ኢንፊኒቲ የሚባለው ማለት ነው። ኢንፊኒቲ ኮንስታንት ለሆነ ቁጥር ለሆነ ኮንስታንት የሚካፈል ከሆነ ስንት ነው የሚሰጠን? እስቲ ንገሩኝ። ኢንፊኒቲ ለኮንስታንት ከተካፈለ ስንት ነው የሚሰጠን? ኮንስታንት ለኢንፊኒቲ ከተካፈለ 0 ነው የሚሰጠን መሰለኛው። 0 ነው የሚሰጠን ምክንያቱም አፕሮክሲሜትሊ ሄዶ 0 ነው የሚመጣው። ኮንስታንት የሆነ ቁጥር ኢንፊኒቲ ደግሞ ለኮንስታንት ቁጥር የሚካፈል ከሆነ ኢንፊኒቲ ነው የሚሰጠን። ኢንፊኒቲ ማለት የማይቆም ቁጥር ማለት ነው። ቢሊየን አይደለም፣ ትሪሊየን አይደለም፣ እንትን አይደለም፣ ይሄዳል፣ አይቆምም። ለኮንስታንት ቁጥር የሚካፈል ከሆነ ለሆነ ለተወሰነ ቁጥር የሚካፈል ከሆነ ኢንፊኒቲ ነው የሚሰጠን ተመልሶ። ለምን ሲባል ይሄኛው ከስር ያለው ኮንስታንት ሆኖ ይቆማል። በቃ خلاص ይቆማል፣ ከስር ያለው ማለት ነው። ቆሟል خلاص። አንዴ 100 ሺህም በለው ቢሊየንም በለው ሴፕቲሊየንም በለው ትሪሊየንም በለው የፈለከውን ቁጥር ጥራ፣ ቆመሃል የሆነ ቦታ ላይ። ከላይ ያለው ግን አይቆምም፣ ኮንስታንት ነው፣ ይቀጥላል። እንትን ነው ኢንፊኒቲ ነው፣ ይቀጥላል። ስለዚህ ምን ይሰጣል ብለህ ስትመለስ ኢንፊኒቲ ነው የሚሰጠን። ሹፍ የአኺራ ህይወት ኢንፊኒቲ ነው። የአኺራ እድሜ የማይቋረጥ እድሜ ነው። ዘላለም ነው የምትኖረው፣ ኢንፊኒቲ ነው ማለት ነው። የዱንያ ህይወት ደግሞ 10,000 ዓመት ምኖርክ፣ 80,000 ዓመት ምኖርክ፣ ሚሊየን ዓመት ምኖርክ ከዚያ ከአኺራው እድሜ ጋር አምጥተህ ስታከፋፍለውና ስታይ አንተ እዚህ ዱንያ ላይ የምትኖረውን ነገር ላከፋፍለው ብትል 0 ነው የሚመጣው። ምክንያቱም ኮንስታንት ኦቨር ኢንፊኒቲ ካደረክ 0 ነው የሚመጣው ብያቸዋለሁ። ኢንፊኒቲ ኦቨር ኮንስታንት ካደረክ ደግሞ ኢንፊኒቲ ነው የሚመጣው ማለት። በሂሳብ ስሌት እንኳን ካየኸው ዱንያ የምትባለዋ ነገር ከአኺራ አንፃር በሂሳብ ስሌት እንኳን 0 ናት። ዱንያ ላይ የሚኖረውን እድሜ አኺራ ከሚኖረው ጋር ካከፋፈልክ ዱንያ ላይ የምትኖረው ኮንስታንት የሆነ የተወሰነ እድሜ ነው። አኺራ ደግሞ የማይቋረጥ እድሜ ነው። 0 ይሆናል ተመልሶ። ያን ነገር ስትመለከት አላህ Subhanahu Wa Ta'ala وما الحياة الدنيا إلا متاع الغرور ይላል። የዱንያ ህይወት እናንተ ዛሬ የምትኖሩበት የመሸወጃ ዓለም ናት፣ የምትሸወዱባት ዓለም ናት። ይህች ማለት እኮ ኢላ ለዕቡ ወላሁ ነው የሚለው። ኢላ ለዕቡ ወላሁ የልጆች ጨዋታና የአዋቂዎች ጨዋታ ናት እኮ ዱንያ ማለት። በቃ የሆነ ህፃናቶች እዚህ ጋር ብይ ታውቃላችሁ፣ ጊሮ የሚባለው ጊሮ ይጫወታሉ፣ ትላልቆች ደግሞ ኳስ ይጫወታሉ። خلاص ሁለቱ እንደሚጫወቱት ነው። የሆነ ማዕና የላትም ዱንያ የምትባለው። መሸንገያ የምትሸነገልባት የሆነ የምትዋሽባት ከስር እንደጻፋችሁት ነው መሸንገያ ናት። ተግባባን? መሸወጃ መሸንገያ ናት ዱንያ ብሎ ማለት። ጀነት ሲባል ነብዩ አለይሂ ሰላቱ ወሰላም ሳህል ብን ሰዕድ الساعدي የዘገቡት ሐዲስ ላይ ምንድነው ያሉት ብያቸዋለሁ። መውዲዑ ሰውጥን ፊል ጀነ፣ ጀነት ውስጥ እኮ የአንዲት አለንጋ ቦታ፣ አለንጋ ማለት እንዲቀጭናት፣ አለንጋ እንዲቀጭናት ይህችን ያክል ቦታ ጀነት ውስጥ ማግኘት خير من الدنيا وما فيها፣ ዱንያና ዱንያ ያቀፈችውንም ነገር ይበልጣል አሉ። ትክክል። ምክንያቱም ዱንያ በአጠቃላይ ካቀፈችው ነገር ጋር ሰብሰብ ተደርጋ 0 ናት። ቅድም ሂሳብ ላይ ስሌቱ ላይ ስናይ ማለት ነው። ለኢንፊኒቲ ካከፋፈለው ቁጥሩን ምንም ያክል ቁጥር ይሁን፣ ምንም ብር ይኖርክ፣ ምንም እድሜ ይኖር፣ ከአኺራ ጋር ሲተያይ 0 ነው የሚመጣው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ለዚያ ነው ይሄን ነገር እንትን ያሉት ማለት ነው። አላህ Subhanahu Wa Ta'ala የሰው ልጅ የህይወት አካሄድ ሲነግረን ኩሉ ነፍስን ዳኢቀቱል መውት አለ። ሁሉም ነፍስ ሞትን ቀማሽ ናት። ከዚያስ ወኢነማ ትወፈውነ ኡጁረኩም የውመል ቂያማ፣ ይቅርታ ያቋረጥኩ መለሳለሁ ግዴታ። ወኢነማ ትወፈውነ ኡጁረኩም የውመል ቂያማ አለ አላህ Subhanahu Wa Ta'ala። የሰራችሁትን ነገር የምትመነዱት ምንዳችሁን የምታገኙት ደግሞ በዚያች ምንዳ የሚከፋፈልበት ቀን ላይ ነው። ማለትም ዱንያ ላይ ያለክ መስራት ብቻ ነው፣
አኺራ ስትሄድ ደግሞ ስራ የሚባል ነገር በአጠቃላይ ይቆማል። ወደ ክፍያ ነው የምትሄደው ማለት ነው። የክፍያ ሰዓት እንጂ የስራ ሰዓት አይደለም። ስለዚህ አሁን አላህ Subhanahu Wa Ta'ala ምን አለ? ወኢነማ ተወፈውነ ኡጁረኩም የውመል ቂያማ፣ የሰራችሁትን ነገር ደግሞ ነጥባችሁን የምትከፋፈሉት ሂሳባችሁን የምትወስዱት ነገ አላህ ዘንድ ስትቀርቡ ነው። ፈመን ዙሕዚሐ ዐኒ ናሪ፣ ከእሳት የራቀና ከእሳት እንዲርቅ የተደረገ ሰውና ወኡድኺለል ጀነተ፣ ጀነት እንዲገባ የተደረገ ሰው ወይ ደግሞ ጀነት የገባ ሰው ፈቀድ ፋዝ ነው ያለው። خلاص አሸንፈዋል። በሌላ አያ ውስጥ ደግሞ ذلك هو الفوز العظيم ይላል አላህ Subhanahu Wa Ta'ala። ذلك الفوز العظيم ይላል በሌላ አያ ውስጥ። ትክክለኛ ማሸነፍ ብሎ ማለት አሸናፊነት ብሎ ማለት በዚያ ቀን ማሸነፍ ነው። ዱንያ ላይ ምንም ነገር ብታሸንፍ ባሎን ዶር የሚባለውን ነገር ብትወስድ ምንም ብትወስድ ብር ቢከፈልክ ምን ብታገኝ ማንም ሰው ያውቃል። ብር ኖሮ ራሱ ኮርጅና ሲመጣ እንደፈለክ መዝናናት እንደፈለክ እየበላህ መጠጣት ራሱ እየከበደህ ይመጣል አይደል? ከዚያ በኋላ ደግሞ ይባስ ብሎ ጥላው ትሄዳለህ ዱንያ ላይ ማለት ነው። ወላኪን ሹፍ አኺራ ስትደርስ ግን فمن زحزح عن النار وأدخل الجنة فقد فاز ነው የሚለው። خلاص እውነተኛ አሸናፊነት የሚባለውን ነገር ፈውዝ ብሎ ማለት ማሸነፍ የሚባለውን ነገር ትክክለኛው ማሸነፍ እሱ ነው ያሸነፈው። ከዚያስ ወመል ሐያቱ ዱንያ ኢላ መታዑል ጉሩር መለስ አረገና ይህች ዛሬ የምትኖሩባት ለሷ ብላችሁ የምትጣሉባት ለሷ ብላችሁ የምትደባደቡባት ለሷ ብላችሁ ከቤተሰብ ጋር የምትቆራረጡባት ለሷ ብለሽ ከባልሽ ጋር የምትጣይበት ለሷ ብለህ ደግሞ ሚስትህን የምትጠላበት ልጆችህን የምትርቅበት እናት አባትህን የምታስቀይምበት ይህች ዱንያ በአጠቃላይ ሰብሰብ ተደርጋኮ ኢላ መታዑል ጉሩር የመሸንገያ ህይወት ብቻ ናት። خلاص የምትሸነገልባት ዝም ብለህ በቃ እሷን ስርስሯን እየተከተልክ ማጅራቷን እላለው እያልክ ለተቀን ተከተላለህ። የሆነ ጊዜ ሞት መጥቶ ማጅራትን ይልሃል ማለት ነው። ሳታገኛት እኮ ነው ማጅራቷን ሳታሳይህ እየተከተልካት እያልክ ሞት ይመጣል። ለዚያ ነው ነብዩም ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን ብዙ ጊዜ ሲመክሩ ዱንያም በደንብ አሳንሰው ሊያስቀምጡላቸው ይሞክራሉ። ለምን? የዱንያን ሚዛን ያወቀ ሰው ለዱንያ ብዙም አይጨነቅም። የፈለገ ነገር ቢጠፋበት የፈለገ ነገር እንትን ቢልበት خلاص የአኺራውን ነገር ያስታውስና እናት አባቱ ጋር አይቀያየምም። እንትን አይልም። በቃ የሆነ ለአኺራ ነው ብዙ ነገሮችን የሚተው ማለት ነው። ስለዚህ ወንድሞች ይሄን ይመስላል ማለት ነው። የአኺራ ህይወት ይሄን ይመስላል። በነገራችን ላይ ስለ ጀነት ምንነት እንደ መግቢያ ነው እንጂ እየተናገርኩ ያለው ውስጡ ምን አለ ምናምን የሚለው ነገር እየተነተንኩ አይደለሁም። ጊዜው የሚበቃን ከሆነ አጠር አድርገን ለመተንተን ለማየት እንሞክራለን። ከዚያ በኋላ ደግሞ እነማን ናቸው ጀነት የሚገቡት የሚለውንም በስተመጨረሻ አይተን እንቋጫዋለን ወደ በኋላ አካባቢ። ስለዚህ ወንድሞችና እህቶች መሰላችሁ አላህ Subhanahu Wa Ta'ala ነገ ጀነት የሚገቡ ሰዎች ወደ ጀነት ከሄዱ በኋላ ጀነት ከገቡ በኋላ رب العزة والجلال ሰዎችን ጀነት ሲያስገባቸው በወጣትነት ነው ማለት ሰዎች ወጣት ነው ጀነት የሚገቡት። አሮጊቶች ጀነት አይገቡም፣ ሽማግሌዎችና አሮጊቶች ጀነት አይገቡም ምናምን ሲባል አንዲት እንስት ሰምተው እኛ እኮ አሮጊቶች ነን ዱንያ ላይ ያለን እድሜያችን ሄዷልና ነገ እንዴት ነው ወጣቱ ብቻ እንደ ጀነት የሚገባው ሲሉ ነብዩ ደግሞ ሰለላሁ ዐለይሂ ወሰለም መለሱላቸው። አይ ወደ ወጣትነቱ ይመለሳሉ። ከዚያ በኋላ ማርጀት የሚባል ነገር አይታሰብም ማለት ነው። ማርጀት የለም። ባለፈው የሆነ ቪዲዮ የሰማሁ መሰለኝ ወከዋዒብ አትራባ የሚለውን አያ ሲፈስር ጀነት ውስጥ ያሉትን ሴቶችን ወስፋቸውን እየተናገረ ነበርና አንዱ መጥቶ የሆነ እንደሚያስቀይም ነገር አንስቶ መናገር ፈለገ። ዱንያ ላይ እኮ ሰው ለማግባትም ሲፈልግ መርጦ የሚያገባው እሱን ነው መርጦ የሚያገባው ማለት ነው። ያንን ነው አላህ Subhanahu Wa Ta'ala ውስጥ የሰው ልጅ ዱንያ ላይ ሳለ ሲመርጥ የነበረውን ሲመኝ የነበረውን ሲፈልግ የነበረውን እንዲው አንዲት ልጅ እኮ በጣም ታምራለች ብለህ ካገባሃት ከ20 30 ዓመት በኋላ ያ ውበት እየረገፈ ይመጣል። የእድሜ ጉዳይ ስለሆነ ማለት ነው። እንዲው ርዝመት አላት ብለህ ካገባሃት የሆነ ጊዜ ላይ መጉበጥ ይመጣል ወይ ደግሞ ርዝመቱን ሚዛን የሚያጣበት ጊዜ ይመጣል።
ብቻ ሁሉ ነገሮች ተቀያያሪ ናቸው ዱንያ ላይ ስትኖር ማለት ነው። አኺራ ላይ ደግሞ እንደሚባል ነገር የለም። አኺራ ላይ እንደሚባል ነገር የለም። የሆነ ጉድለትም ይባል ቆሻሻነትም ይባል እርጅናም ይባል በአጠቃላይ ጉድለትም ይባል ነገር በአጠቃላይ ጀነት ውስጥ የለም ማለት ነው። ስለዚህ ምን ይላል አላህ Subhanahu Wa Ta'ala ለጀነት ሰዎች ጀነት ሰዎችን አላህ Subhanahu Wa Ta'ala ይጣራቸውና ምን ይላቸዋል ይላል يا أهل الجنة إن لكم أن تحيوا فلا تموتوا أبدا استيعسبوت والله عندي موتن ممنيو ለዚህ ነው ማለት ስለ ጀነት ጉዳይ ሳስታውስ ሞትን መኛለሁ አንዴ ማለት ነው። እንዲህ የሚሉ ብዙ ሰዎች አጋጥሞኛል በነገራችን ላይ ስለ ጀነት ባስታወሱ ቁጥር ሞትን መኛለሁ ግን ከሞትኩ በኋላ ምን ሰርቼ ነው የምሞተውስ ማለት ኻቲማዬ ምን ላይ ነው የሚሆነው? አሁን ባለሁበት ሁኔታ ላይ መሞት አልፈልግም። ተውበቴ ላይ በጣም ጸንቼ መልካም ነገሮችን ሰርቼ እንትን ብዬ ሞት ነው የምፈልገው። ተውበት እያደረኩም ያው ይኖራል ወጣትነት ነገር። ስለዚህ ያለው ነገር ምን መሰላችሁ? በተቻለ አቅም እንዘጋጅና ጀነት ውስጥ ስንገባ ምንድነው የሚዘጋጅልን? አስቡት። ጀነት ገብተሃል ያ ዘና የምትልበት ቦታ ላይ ምንም ነገር የማያሳስብህ የልጆች አስቤዛ ገዛው እንትን ገዛው የትምህርት ቤት ልብስ ገዛው ያንተን ገዛው የለም በሰላም ነው የምትኖረው። እንዴው አንዴ ፈርሸህ ቁጭ ካልክ ከባለቤትህ ጋር ጀነት ውስጥ ፈርሸህ ቁጭ ካልክ እከሌ ጠራኝ የለ ሌላው ነገር ይቅርና ማለት ነው ለሰላት ራሱ መነሳት የለም። ሰላት እኮ በጣም ደስ የሚል ነገር ነው حتى شوف ለሰላት ራሱ መነሳት የለም። አስበው እስቲ ምን ያክል ደስ እንደሚል الله سبحانه وتعالى ያወደስክ ነው የምትኖረው እዚያ ውስጥ ማወደስ ስለ الله سبحانه وتعالى ደግመህ ደጋግመህ ማንሳትህና አንተ ማለትክ ላንተ እንደስትንፋስ ነው ተጨንቀህበት የምታመጣው ሳይሆን ማለት ነው እንደስትንፋስ የሚመጣልህ ነገር ነው ማለት ነው። ገባ? ከዚያስ ጀነት ውስጥ እየተንፈላሰስክ ዘና ፈታ እያልክ ዛሬ ላይ እዚህ ዱንያ ላይ የሚያሾፉብህ አንዱ 72 ሲል አንዱ 70 እንትን ሲል አላህ ቀጥተኛው መንገድ ካልመራቸውና ትክክለኛው መንገድ ካልተመሩ ዛሬ ላይ እንደሚያፈዘው አላህ Subhanahu Wa Ta'ala ፊት ሲሄድ ደግሞ እንደሚል ታውቃላችሁ። ሱብሃንአላህ ያንን አያ በተመለከተ ቁጥር والله العظيم የሌላ እምነት ተከታዮች ያሳዝኑኛል። ያንን አያ ባየሁ ቁጥር ማለት ነው وكنتم منهم تضحكون الى الله سبحانه وتعالى ዱንያ ላይ ያሉ እኮ እነሱ ስለ አላህ ሲናገሩ ስለ መልካም ነገር ሲናገሩ ፈጣሪን ስለመገዛት አላህን ስለማምለክ ስለ ጀነት ጸጋዎች ስለ አዛብ ቅጣቶች ሲናገሩ وكنتم منهم تضحكون ተስቁባቸው ነበር እነሱ ተስቁባቸው ነበር ታፈዙባቸው ነበር إني جزيتهم اليوم بما صبروا ዛሬ ደግሞ እነሱ ያንን ሳቃቸውን ተቋቁመው ያን ነገር صبر አድርገው ስላለፉ በጽናት ስላለፉ ብቻ ይሄንን ምንዳ ከፍያቸዋለሁ ይላል አላህ Subhanahu Wa Ta'ala። ምን ልላችሁ ፈልጌ ነው ወንድሞቼና እህቶቼ ጀነት ውስጥ ይሄን የመሰለ ጸጋ ይሄን የመሰለ የሚያስደስት ነገር እንደዚያ ተዘጋጅቶልን በስተመጨረሻስ ምንድነው የሚሆነው? رب العزة والجلال سبحانه وتعالى ይመጣና يا أهل الجنة እናንተ የጀነት ሰዎች ሆይ إن لكم أن تحيوا فلا تموتوا أبدا ጀነት ውስጥ የዘላለም ኑሮ ተደርጎላችኋል። إن لكم أن تحيوا ጀነት ውስጥ መኖር ተፈቅዶላችኋል። فلا تموتوا أبدا ለዘላለም ሞት የሚባል ነገር አይመጣባችሁም አትሞቱአትም ይላል አላህ Subhanahu Wa Ta'ala። ይዝናናሉ ማለት ነው። የእሳት ሰዎችስ والعياذ بالله አላህ ይጠብቀን አላህ ሁላችንንም ይጠብቀን። የእሳት ሰዎችም ደግሞ እንደዚያው ተስፋ ቁረጡ ይባላሉ። ሞት የሚባል ነገር አይታሰብምና ዛሬ የምንወዳቸው ዛሬ የምንሳሳላቸው ስለምንወዳቸው የአላህን ቃል የምናደርስላቸው መልካም ነገር የምንመክራቸው ስንመክራቸው የሚያፈዙብን አላህ Subhanahu Wa Ta'ala ቀጥተኛውን መንገድ ይምራቸውና አብረን ጀነት የምንገባ ያድርገን። ولكن الله سبحانه وتعالى ስለ አላህ ሲነገራቸው ስለ መልካም ነገር ተውሲያ ሲቀርብላቸው የሚያፈዙ የሚቀልዱ አላህ Subhanahu Wa Ta'ala በግልጽ አስቀመጠ። وكنتم منهم تضحكون ዱንያ ላይ ያላችሁ እኮ ተስቁባቸው ነበር እነሱ መልካም ነገር ሲነግሯችሁ ሲመክሯችሁ إني جزيتهم اليوم بما صبروا أنهم هم الفائزون ትናንትና ስለታገሱ ዛሬ ደግሞ ጀነት ውስጥ አሸናፊዎች አድርጌያቸዋለሁ። ስለዚህ ወንድሞችና እህቶች ከዚያ በኋላስ ምንድነው የሚለን አላህ Subhanahu Wa Ta'ala
ጀነት ውስጥ መኖር ተፈቅዶላችኋል ሞት የሚባል ነገር አይመጣባችሁም ያ ብቻ አይደለም ወኢነ ለኩም አን ተስሑ ፈላ ተስቀሙ አበዳ ጀነት ውስጥ ለዘላለም በሰላም ትኖራላችሁ በጤንነት ትኖራላችሁ ፈላ ተስቀሙ አበዳ በሽታ የሚባል ነገር አያገኛችሁም ወኢነ ለኩም አን ተሸቡ ፈላ ተህረሙ አበዳ ወጣትነትን ዘላለማዊ አድርጌላችኋለሁ አታረጁም ይላል አላህ Subhanahu Wa Ta'ala شوف ያኔ መሰለ ኒዕማ ውስጥ ተቀምጠክ በነገራችን ላይ አረብ ሀገር ያላችሁ ወንድሞችና እህቶች ታውቃላችሁ ብዙ ጊዜ ዱዓ ሲያደርጉ ምን እንደሚሉ ታውቃላችሁ ብዙ ጊዜ የምታስተውሉ ከሆነ አላህ ይዲም ኒዕማ ነው የሚሉት አላህ የሰጠን ኒዕማ ያቆይልን ነው የሚሉት ምክንያቱም አንድን ጸጋ ያገኘ ሰው በጣም እሱን የሚያስፈራው ነገር ያንን ጸጋ ማጣት ነው የሆነ ረብሻ የሆነ ሀገር ላይ ተነሳ ከተባለ የሚጨነቀው ከማንም በላይ ባለሀብቱ ነው ለምን ሲባል የሚኖርበትን ጸጋ ማጣትን ይፈራል ጀነት ውስጥ ያለ ሰውም ደግሞ አስቡት የዱንያ ሰው ይቺን 30 እና 50 ሚሊዮን 40 ሚሊዮን 100 ሚሊዮን ዶላር ስላለው ብቻ እንዲህ ህይወትን ትልቅ ነገር አድርጎ ኒዕማውን ያቆይልን የሚለው ግለሰብ ጀነትን ሄዶ ሲወርስ ደግሞ አስቡት ምን ብሎ እንደሚያስብ እስቲ አስቡት ያን መሰለን ውበት ያን መሰለን ጸጋ አላህ Subhanahu Wa Ta'ala ራሴ ነኝ ያዘጋጀሁት ያለውን ጀነት شوف ራሴ በእጆቼን ያዘጋጀሁት ያለው ረብ العزة والجلال ለማ ለባሮቼን ያለው Subhanahu Wa Ta'ala ያን መሰለ ጀነትን ሲወርሱ ደግሞ ፍርሃት እንዳይሰማቸው ወጣትነታችሁ ዘላለማዊ ህያውነታችሁ ከዚያ በኋላ የማይነካ you see ጤናችሁም ደግሞ የማይነካ አትታመሙም አታረጁም አትሞቱም وإن لكم أن تنعموا فلا تبتئسوا أبدا ጸጋ በጸጋ ሆናችሁ ትንበሸበሻላችሁ ምንም እዚህ ውስጥ የሚያበሳጫችሁ ችግር የሚፈጥርባችሁ የሚያሳስባችሁ አንዲት ነገር እንኳን ጀነት ውስጥ አይከሰትባችሁም ይላል ረብ العزة والجلال ምን ያህል ደስ እንደሚል እስቲ ያስቡት ከዚህ ሆኖ መገመት እኮ እውነት ነው ከአቅማችን በላይ ነው ከአእምሮአችን በላይ ነው ወላኪን በተወሰነው ያክል እንኳን በዱንያው ቤት ውስጥ እንኳን እስቲ ያስቡት ተፈርሾ በጣም ደስ በሚል መልኩ ተነጥፎ ቤቱ ያ የተነጠፈው ቤት ውስጥ የሚያማምሩ ምግቦች ተዘጋጅተውልክ ያን ነገር ካየህ ምንድነው የሚሰማ በቃ ይሄ ቤት ያንተ ቤት ነው በዚያ ላይ ደግሞ 30 ሚሊዮን ዶላር አሳልፈልልሃል ከዚህ በኋላ 5 ሳንቲም አትሰራም ወጥተህ ቤት ውስጥ ቁጭ ብለህ እዚሁ ፈርሸህ ትበላለህ ትጠጣለህ ዘና ብለህ ትኖራለህ ጂም ከፈለክ ወጥተህ ትጠቀማለህ የምትባል ከሆነ ምንድነው የሚሰማክ አላህ ደግሞ Subhanahu Wa Ta'ala ዱንያ ላይ ሰብር ያደረጉ ሰዎችን የታገሱ ሰዎችን መልካም ነገር የሰሩትንና መጥፎ ነገር የራቁ ሰዎችን ይሄን ነገር አዘጋጅቶላቸዋል ማለት ነው አላሁ አክበር اللهم اجعلنا منهم يا رب العالمين ይሄ ነገር ይሄ አሁን የተናገርኩት ሐዲስ ኢማም ሙስሊም የዘገቡት ሐዲስ ነው ወንድሞችና እህቶች ጀነት ይሄን ይመስላል ማለት ነው ጀነት አላህ Subhanahu Wa Ta'ala ለባሮቹ ያዘጋጀው ጀነት ይሄን ይመስላል ጀነት እንዴት ነው የሚገባው መጀመሪያ በነገራችን ላይ ስለ አኺራ ጉዳይ እናውራ ከተባለ የአኺራ ጉዳይ በጣም ረጅም ነው ቶፒኩ ማለት ነው እኔ እውነቱን የምነግራችሁ ነገር ስለ አኺራ ጉዳይ ምን ያህል ጊዜ እንደተማርን ታውቃላችሁ ወላሂ 6 ወር በተከታታይ ነው የተማርነው 6 ወር ነው የተማርነው ስለ አኺራ ስለ ነገው ዓለም ማለት ነው እስላም ውስጥ እኔ በጣም ደስ ከሚለኝ አንዱ ትልቁና ዋነኛው ነገር እስላም ውስጥ ሁሉም ነገር በማስረጃ ነው የሚሄደው አንደኛ ሁለተኛ ነገር ደግሞ የሚቀርበው ማስረጃ የተሟላ ማስረጃ ነው ስለ አኺራ ሲነገር አንድ ባንድ ስቴፕ በስቴፕ ነው እነሱ መሐከል ማናውቃቸው ነጥቦች አሉ አዋሉ ማናቃቸው ነጥቦች አላህ ብቻ የሚያውቃቸው ነጥቦች አሉ ወላኪን ከሁሉም ነጥቦች ግን የምናቃቸው የሆነች ትንሽ የፖይንት ግን አለች ያቺን ፖይንት ግን ከነ ማስረጃ ነው የምናቀርበው እና ወንድሞችና እህቶች ስለሱ በአጠቃላይ እናውራ ከተባለ ይረዝማል ስለ ሸፋዓ ጉዳይ እናንሳ ከተባለ ስለ ምን ጉዳይ እናንሳ ከተባለ በጣም ይረዝማል ስለዚህ እናሳጥረውና ወደ እንትኑ ጉዳይ እናምጣው ጀነትን ለመግባት ሲኬድ ማን ነው የጀነትን በር ሄዶ የሚያስከፍተው
የጀነትን በር ማን ነው ሄዶ የሚያስከፍተው? ወንድሞቼ ጨመቅ አድርጌ ሳቀርብላችሁ ነገ ጉዳዩ በጣም ከባድ ነው። የአኺራ ቀን ጉዳዩ በጣም ከባድ ነው። በጣም አላህ Subhanahu Wa Ta'ala ቁርአን ላይ ሲናገር الله أكبر الله ቁርአን ላይ ሲናገር እኮ وترى الناس سكارى وما هم بسكارى ولكن عذاب الله شديد የቂያም ቀን ሰዎች ሁሉ የሚገቡበት ጠፍቷቸው وتضع كل ذات حمل حملها እርጉዝ የሆነች ሴት ሁላ እርግዝናዋን የያዘችውን ልጅ ጽንሱን ትጥላለች ይላል። በእርግዝና የሞተች ሴት እዚያ ሜዳ ላይ በድንጋጤ በሚኖረው ጋጋታ በድንጋጤው ብዛት የምትጥልበት ቀን ነው ከክብደቱ የተነሳ ማለት ነው። وترى الناس سكارى على ሰዎች ሁላ ሰክረው የሚሄዱበት ጠፍቷቸው ታገኛቸዋለህ። ቆማሁን ቢሱካራ ደግሞ እኮ እንደዚህ ያሰከሩ የሚመስሉት ጠጥተው አይደለም ማለት ወይ ደግሞ ሰክረው አይደለም እነሱ ولكن عذاب الله شديد يا الله ቅጣት በጣም ከባድ ስለሆነ ቅጣቱ ያገኘኝ ይሆን ወይስ አያገኘኝም የሚለው ነገር ነው የሚያሳዝናቸው የሚያጨናንቃቸው ማለት ነው። ሰዎች የቂያም ሜዳ ላይ ይሰበሰባሉ። ሁሉም ሰው رب العزة والجلال ፊት ይሄዳል። ጨመቅ አድርገን ያቀርብኩ ያለሁት ንግግሮችን ባጠቃላይ ምክንያቱም ሰፊ ስለሆነ ብዙ መጽሐፎች ስለሚወጡት ማለት ነው ጉዳዩ። አንደኛ ነገር ሞተን ቀብር ገባን። ቀብር ውስጥ መጠየቅ አለ፣ ቀብር ውስጥ መቀጣት አለ፣ ቀብር ውስጥ መዝናናትም አለ። ከዚያ በኋላ ደግሞ ከቀብር በኋላ ወደ አላህ Subhanahu Wa Ta'ala እንነሳለን። ስንነሳ ደግሞ ወመይኩን الناس كالفراش المبثوث ነው። እንዳንበጣ ነው ሰው ሁሉ የሚሮጠው እንዳንበጣ መሄጃው ምኑ አይታወቅም ግር ብሎ ነው የሚሄደው። በቃ ሰው ሰብሰብ ማለት ነው ተሰበሰበ። ከዚያ በኋላ መጽሐፍ ይሰጠዋል። ሁሉም ሰው መጽሐፉ ይሰጠዋል። መጽሐፉ ይሰጠዋል ብቻ አይደለም መጽሐፍ እየተሰጠውም ሁሉም ሰው ኢላ ويكلمه ربه صلى الله عليه وسلم نبيه أو كما قال عليه الصلاة والسلام ማንም ግለሰብ ማንም የቂያም መሬትን የረገጠ ሰው ማለትም የሰው ልጅ የሆነ ሰው ማጠቃላይ ማለት ሰው ማለት ነው። አጠቃላይ አላህ Subhanahu Wa Ta'ala ፊት ለፊት ቆሞ አንድ በአንድ ሳይተሳሰብ አይሄድም ማለት አንድ በአንድ ይተሳሰባል። ይሄንን ሰርታል በሚል ማለት ነው። በስተመጨረሻ እያሉ ስራቸውን እንትን እየተባለላቸው ሰው ሁላ ተሰብስቦ ሚዛን ተመዝኗል። በስተመጨረሻ ሰው ሁላ ነቢያቶች ጋር መሄድ ይጀምራሉ። አማላጆችን ፍለጋ ነቢያቶች ጋር ይሄዱና መጀመሪያ አባታችን አደም ጋር ነው የሚሄደው። ከአደም በኋላ ደግሞ ነቢያቶች ላይ እየዞሩ ሁሉም ነቢያቶች የኔ አይደለም እኔ እንዲህ አይነት ችግር አለብኝና ይሄን ማድረግ አልችልም እያሉ እምቢ ይላሉ። በስተመጨረሻ ነብያችን ሰለላሁ ዐለይሂ ወሰለም ጋር ይመጣሉ። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ከነቢያቶች መካከል የነቢያቶች መጨረሻ ናቸው ዐለይሂ ሰላቱ ወሰላም። አላህ Subhanahu Wa Ta'ala እሳቸውን ከሌሎች ነቢያቶች በአጠቃላይ ያላቀባቸው አንደኛው ነገር መደበኛ መሆናቸው፣ ሁለተኛው ነገር ደግሞ አላህ Subhanahu Wa Ta'ala የሰው ልጆች መመሪያ የሚሆነውን ነገር በአጠቃላይ በእሳቸው ላይ ስለሰበሰበ ነው። ፖለቲካዊ ህይወትን፣ ማህበራዊ ህይወትን፣ ኢኮኖሚያዊ ህይወትን፣ ትምህርታዊ የእውቀት ህይወትን አጠቃላይ የሰው ልጅ ይኖርበታል የሚባለው ነገር በአጠቃላይ የሰው ልጅ የህይወቱ መለኪያ አድርጎ ሊይዘው የሚችለውን ውሃ ልኩን በእሳቸው ላይ ነው ያስቀመጠው ሰለላሁ ዐለይሂ ወሰለም። ስለዚህ አላህ Subhanahu Wa Ta'ala ሊዋኡል ሐምድ ለነብዩ ሰለላሁ ዐለይሂ ወሰለም ነው የተሰጠው። ያ እድል ማለት ነው። ትልቁ ሽምግልና የሚባለው ትልቁ ሸፋዓ የሚባለው ለእሳቸው ብቻ ነው የተሰጠው። እሳቸው ሰለላሁ ዐለይሂ ወሰለም ትልቁን ሽምግልና ይቆማሉ። አላህም ደግሞ ሰል ቱዕጣ ወሽፋዕ ቱሸፋዕ ብሎ አላህ Subhanahu Wa Ta'ala እሳቸውን ይቀበላቸውና ወደ ጀነት የሚገቡ ሰዎችን ይዘው ወደ ጀነት እንዲሄዱ ይፈቅድላቸዋል። ከዚያ በኋላ ነብዩ ሰለላሁ ዐለይሂ ወሰለም
የአላህ ስብሓነሁ ወተዓላ ባሮችን ሰብሰብ አድርገው ይዘው ወደ ጀነት በር ይሄዳሉ። ጀነት በር ጋር ይደርሳሉ። ይህንን ኢማሙ ሙስሊም ነው የዘገበው ሐዲሱን 197ኛው ሐዲስ ላይ የጀነት በር ላይ ሲደርሱ አቲ ባብል ጀነት የውመል ቂያመቲ ፈአስተፍቲህ የጀነት በር ላይ ደርስና አስከፍታለሁ አሉ። ክፈት ብዬ እለዋለሁ። ፈየቁሉ الخازن من أنت ማነህ ይለኛል። የጀነት ጠባቂ ደግሞ ሪድዋን ነው እንደምታውቁት። ማነህ አንተ ይለኛል። ማነህ አንተ ሲለኝ فأقول محمد ብዬ መልስለታለሁ። فيقول بك أمرت لا أفتح لأحد قبلك بك أمرت በአንተ ነው የታዘዝኩት ማለትም ላንተ ብዬ እንድከፍት ነው የታዘዝኩት። لا أفتح لأحد قبلك كانت بفيت لمن الكفتن بلو يملس الله تعالى. اللهم صل وسلم على سيدنا محمد وعلى آله وصحبه ومن تبعهم بإحسان إلى يوم الدين. اللهم صل وسلم على نبينا محمد. اللهم صل وسلم على نبينا محمد وعلى آله وصحبه ومن تبعهم بإحسان إلى يوم الدين. اللهم صل وسلم على نبينا محمد وعلى آله وصحبه ومن تبعهم بإحسان إلى يوم الدين. اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد. الله أكبر. اللهم صل وسلم على نبينا محمد وعلى آله وصحبه ومن تبعهم بإحسان إلى يوم الدين يا رب العالمين. ስለዚህ አሁን ጀነትን ስንገባ بإذن الله تعالى ነብዩ ሰለላሁ ዐለይሂ ወሰለም ናቸው ከሁሉም ሰው ቀድመው በሩን የሚያስከፍቱት። ነብዩ ሰለላሁ ዐለይሂ ወሰለም ሌላ ሐዲታቸው ላይ ሲናገሩ أنا أكثر الأنبياء تبعا يوم القيامة بقيام ዕለት እኮ ከሁሉም ነቢያቶች መካከል ከፍተኛውን የተከታዮችን ቁጥር ጅመጣው ነኝ ያሉ ሰለላሁ ዐለይሂ ወዐላ አሊሂ ወሰህቢሂ ወሰለም። ከፍተኛውን የተከታዮችን ቁጥር ጅመጣው ነኝ። አንዳንድ ሰዎች አሁን ሊጠይቁ ይችላሉ ማለት አሁን ለምሳሌ በዚህ ዘመን አሁን ባለንበት ዘመን ከሙስሊሙ ክርስቲያኑ ይበልጣል በቁጥር ማለት ነው። እንዲሁም ደግሞ ከሙስሊሙ ቡዲስቱ ይበልጣል። እነሱ ታዲያ ከኛ አይበልጡም እንዴ ከነቢያቶቻቸው ጋር አይሄዱም እንዴ ብሎ የሚጠይቅ ሰው አይጠፋም፣ የዋህ ሰው ማለት ነው። አንደኛቸውም የነቢያቶች ተከታዮች አይደሉም። የራሳቸውን ፍልስፍና ነው እንጂ የሚከተሉት የነቢያቶች ተከታይ ቢሆኑ ነቢያቶች ያስተማሩትን ትምህርት ባስተማሩ ነበር ማለት ነው። ነብዩላህ ዒሳ አለይሂ ሰላም ያስተማረው አምላክን በብቸኝነት እንዲገዙ ነው አላህን Subhanahu Wa Ta'ala። ነብዩላህ ሙሳ ያስተማረው አላህን Subhanahu Wa Ta'ala በብቸኝነት እንዲገዙ ነው። ነገም ከነብዩ ዒሳ ጋር የሚቀሰቀሰው እሱን ያመለከ ሳይሆን እሱን ነብይ አድርጎ በአምላኩ በአላህ Subhanahu Wa Ta'ala ያመነ ሰው ብቻ ነው ማለት ነው። ስለዚህ ወንድሞችና እህቶች ያለው ነገር ነብዩ ሰለላሁ ዐለይሂ ወሰለም ድምጽ ይሰማል? እሺ ያለው ነገር ነብዩ ሰለላሁ ዐለይሂ ወሰለም ከጀነት ሰዎች የመጀመሪያው ጀነት ገቢ የሆኑ ትልቅ ነብይ ናቸው። ዐለይሂ አፍضل الصلاة وأتم التسليم። ከሰዎች ታዲያ ጀነት የሚገቡት እነማን ናቸው? ምክንያቱም ከሰው እኮ ተሰብስቦ እኮ ነው ጀነት የሚገባው። ምክንያቱም በነፍስ ወከፍ ስራ ቢመዘን ምን ቢልም በግሩፕ እየተሮጠ ነው የሚገባው፣ ወይ ደግሞ እንትን እየተባለ ነው የሚገባው ሲገባ ማለት ነው በደስታ ሁሉም መግባት ስለሚፈልግ። ጀነትን ቀድመው የሚገቡ ሰዎች ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ከማማራቸው የተነሳ ጀነትን ቀድመው የሚገቡት ግሩፖች እኮ አሉ أول زمرة تلج الجنة صورتهم على صورة القمر ليلة البدر ልክ እንደ ሞላ ጨረቃ የሞላ ጨረቃ ማለት 15ኛ ወይ ደግሞ 14ኛው ሌሊት ላይ ያለች ጨረቃ ፍክት ብላ ሞልታ ብርሃኗ በደንብ ሞላ ብሎ በጣም ታምራለችና እንደዚያ ጨረቃ በጣም የሚያማምሩ ሆነው ነው ጀነትን የሚገቡት አሉ ሰለላሁ ዐለይሂ ወሰለም። እንዲሁም ደግሞ ያ ብቻ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም
በሌላ ሐዲታቸው ላይ አቢ ሁረይራ ባስተላለፉት ሐዲት ላይ ሲናገሩ نحن الآخرون الأولون አሉ ሰለላሁ ዐለይሂ ወሰለም يوم القيامة እኛ እኮ ዱንያ ላይ የመጨረሻዎቹ ነን በመምጣት ማለት ነው الأولون يوم القيامة በትንሳኤው ቀን በቂያማው ቀን ደግሞ ከሁሉም ቀዳሚዎች ነን ونحن أول من يدخل الجنة እኛ ደግሞ ቀድመን ጀነት ከሚገቡት አንዱ ነን በነገራችን ላይ ያዘጋጀሁት ያለሁት አንድ ቪዲዮ አለ ያ ቪዲዮ ይቆያል መሰለኝ ምክንያቱም የሆነ ኤዲቲንግ ነገር ሳይፈልግ አይቀርም ስለ መጽሐፈ ሄኖክ ነው የሚናገረው መጽሐፈ ሄኖክን መጽሐፍ ቅዱስን የሚያነቡ ሰዎች በደንብ ያውቁታል ብዬ ተስፋ አደርጋለሁ መጽሐፈ ሄኖክ በደንብ አድርጌ ሳነበው ነበር መጽሐፉን አንዳንድ ትንቢቶች ውስጥ ስላሉ ማለት ነው እና መጽሐፈ ሄኖክ ውስጥ ካሉ ትንቢቶች የሳምንታት ትንቢት የሚባል አለ የሳምንታት ትንቢት የሚለው ነገር ላይ ይህች ነጥብ በደንብ ነው የምትነሳው ونحن اول ما يدخل الجنه የሚለው ማለት ነው ምክንያቱም በጣም ብዙ ጥበብን የሚሰጡ ፍጡራን በስተመጨረሻ ላይ ይመጣሉ ምናምን የሚል እንትን አለ ያን ኢንሻአላሁ ተዓላ ሌላ ጊዜ እስቲ ቢኢዝኒላህ ሰርቼው ስጨርስ የምተነትነው ይሆናል ማለት ነው ቪዲዮውን ቢኢዝኒላህ ምን ልላችሁ ፈልጌ ነው ከኡመቱ ኋላ መተን ከማህበረሰቡ ኋላ መተን ብዙ ማህበረሰቦች ቀድመውን ሄደው እኛ መጨረሻ ላይ መጣንና አላህ Subhanahu Wa Ta'ala ከሌሎቹ እንድንበልጥ አደረገን ምክንያቱም የኛን አላህ Subhanahu Wa Ta'ala ያው እንደንትን አይደለም እንትን ስለተከፈለልን ምናምን ስለሆነልን አይደለም ዳ ፈድሉላህ يؤتيه من يشاء አላህ Subhanahu Wa Ta'ala ስጦታ ነው የአላህን ስጦታ ደግሞ ማንም ሊከለክለው ማንም ሊያዝበት አይችልም ንብረቱ ስለሆነ ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ይሄን ነገር እንዲህ ብለው ተናገሩ ማለት ነው አሁን ያልኩትን የነገርኳችሁን ነገር ማለት ነው በስተመጨረሻ ደግሞ በስተመጨረሻ ማን ነው ጀነትን የሚገባው ጀነት ለነማን ነው የተዘጋጀችው የሚለውን ነገር እስቲ አብረን እንመልከት ጀነት የተዘጋጀችው አላህ Subhanahu Wa Ta'ala በቁርአን ውስጥ እንደተናገረው ነብዩ ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ እንዳስተማሩት መልካምን ነገር ለሰሩት አምላካቸውን አላህ Subhanahu Wa Ta'ala ለፈሩት ቃሉን ለተገበሩ ባሮቹ የተዘጋጀች ናት ሆኖም ግን አንድ በደንብ ከስር ተሰምሮ ሊታወቅ የሚገባ ነገር አለ ጀነትን የሚገባ ሰው ጀነትን የሚገባው በራሱ ችሎታ በራሱ አቅም በራሱ ጥበብ በራሱ ስራ አይደለም ከሁሉም ነገር ቀድሞ በአላህ Subhanahu Wa Ta'ala እዝነት ነው በአላህ Subhanahu Wa Ta'ala ሰጪነት አላህ Subhanahu Wa Ta'ala ልገሳ ነው ማለት ነው አላህ ነው ረህመት አድርጎ የሚሰጠን ጀነትን ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ እኮ ሲናገሩ ምን አሉ ሐዲሱም የአቢ ሁረይራ ነው ለየድ منكم الجنة لا يدخل احد عمله الجنة አሉ ማንኛችንም እኮ ስራው ማሉ እንዴ አንቱስ የአላህ መልእክተኛ አሉ ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም አላህን እየተገዙ ነው የሚውሉት አላህን እያመለኩ ነው የሚያድሩት ሌሊቱን ሙሉ ومن الليل الا قليلا አብዛኛው ምሽት እየሰገዱ ነው የሚያድሩት እሳቸው ሰለላሁ ዐለይሂ ወሰለም ከዚያ ሰሃቦች ግራ ቢጋቡ ጠየቋቸው አንቱስ የአላህ መልእክተኛ እውነት ግን ነብዩ እኮ ነብይ ባይሆኑ ኖሮ ራሳቸው ማሞካሸት ቢፈልጉ ኖሮ አይ የኔ እንኳን ያለቀ ነው ይሉ ነበር አይደል እንደዛ አላሉ እሳቸው ሰለላሁ ዐለይሂ ወሰለም በግልጽ ተናገሩ ምን አሉ ወላ انا አሉ حتى እኔ ራሱ ጀነትን የምገባው ስለሰራሁ አይደለም እና الا ان يتغمدني الله برحمته الله سبحانه وتعالى በእዝነቱ ውስጥ እስካላደረገኝ ድረስ አበደል ልገባ አልችልም አሉ ሰለላሁ ዐለይሂ ወሰለም الا ان يتغمدني الله برحمته ለዚያ ነው ሁሌም ጀነትን የመግባት ነገር ከአላህ Subhanahu Wa Ta'ala ረህመት ጋር የተያያዘ ነው የምንለው ጊፍት የምትሉ ወንድሞች ተው እኔ ጊፍት አልፈልግም ከዚህ በፊትም ተናግሬ ነበር ጊፍት በጣም ነው የምጠላው ብያችኋለሁ ይቅርታ አድርጉልኝ والله ከልቤ ነው ይቅርታ አድርጉልኝ ስለማልፈልግ ነው ባረከላሁ ፊኩም ስለዚህ አሁን ያለው ነገር ምንድነው ጀነት
ማንም ስለሰራ ብቻ የሚገባት ዓለም አይደለችም ላ አላህ Subhanahu Wa Ta'ala መርጦ የሚያስገባትን ባሪያ ያዘጋጀላት ምርጥ ዓለም ናት ማለት ነው ለዚያ እኮ ነው አንዳንድ ሰዎች ኢስላምን ተወልደውበት አድገውበት ምን ብለው መጨረሻ ህይወታቸው መጨረሻ አካባቢ እያሉ በስተመጨረሻ ሄደው ኤቲስት ሲሆኑ ታያለህ አንዳንድ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ ሲናገሩ እኮ የሆነ መጥፎ ፊትና ሊመጣ ይችላል በስተመጨረሻው ዘመን አሉ ምን አይነት ፊትና ሲባሉ ሰውየው ጧት ላይ ሲነጋ ሙስሊም ነው ማታ ላይ ደግሞ ካፊር ሆኖ ያመሻል ወይ ደግሞ ምሽት ላይ ሲያመሽ ሙእሚን ነው ጧት ላይ ሲያነጋ ካፊር ሆኖ ያነጋል አሉ يبيع دينه بعرض من الدنيا قليلا የሆነ የዱንያ ጥቅም ለማግኘት ሲል ዲኑን ይሸጣል ስለዚህ አሁን ያለው ነገር ምንድነው ለጀነት የሚመቻትን የሚስማማትን መግባት ያለበትን ሰው አላህ ያውቃል حتى አላህ ቁርአን ላይ ሲናገር እኮ እኔ አንዳንድ ጊዜ ወላሂ ውስጥ የሚመጡ ጥያቄዎች አሉ ጥያቄዎቹን ሁሉ ከቁርአን ነው ማገኘው አብዛኛው ጊዜ ማለት ነው በዛ ካለ ደግሞ ከሐዲስ ነው የሚገኘው እዚያ ጋር ካላገኘሁት ምክንያቱም ሐዲስ የቁርአንን መልስ ስለሚተነትን الله من على مسلاችሁ الله اعلم حيث يجعل رسالته ለምንድነው እከሌን ቀጥተኛው መንገድ መርቶት ጀነት እንዲገባ አድርጎ እከሌን ጀሃነም እንዲገባ ያደረገው الله اعلم حيث يجعل رسالته الله ለመልእክቱ የሚበጀው ልብ ያውቃል الله اعلم الله አዋቂ ነው حيث يجعل رسالته መልእክቱን የሚያስቀምጥበትን ቦታ ያውቃል እንኳን አላህን Subhanahu Wa Ta'ala ተውና ትልቁን ኃያሉን አምላክ ተውና አንተ ራስህ እኮ ቤተሰቦችህ በሆነ ነገር ላይ ካስጨነቁ እንዴ አሁን እኮ አድግ ያለው ልጅ መሰልኳችሁ እንዴ ስለራሴ ማሰብ ማልችል ይመስላችኋል ትላለህ አይደል እንደዛ እኮ የምትለው ለቤትህ ራሱ ማለት ነው አላህ ደግሞ ወሊላሂ ለመሰሉ الأعلى رب العزة والجلال የፈለገውን ነገር የሆነ ቦታ ሲያስቀምጥ ለሂክማ ነው حكمة بالغة የመጨረሻ ጥግ ደረሰች ጥግ ነካች ሂክማ ናት አላህ Subhanahu Wa Ta'ala ዘንድ ያለው ጥበብ ያላህ ጥበብ የመጨረሻ ቶፕ ላይ ያለው ጥበብ ነው ማንንም ሊደርስበት የማይችለው ጥበብ በዚያ ጥበቡ ነው አላህ Subhanahu Wa Ta'ala የመራውን መርቶ ያጠመመው ማለት ነው ለዚያ ነው الله أعلم حيث يجعل رسالته ያለው حتى እኔ ሼኻችንን ጠይቄ ነበር ሼኽ ሳሊህ አልሲንዲ ሼኽ ሳሊህ አልሲንዲ ጠይቄያቸው ነበርና ሼኽ ሳሊህ አሁን ያነሳሁትን ጥያቄ ማለት ነው ሰዎች አሁን እንትን የሚሉት ማለት አንድ ሰው ሌላ ሃይማኖት ውስጥ እኔ حتى ክርስትና ነበር እንደምሳሌ ያነሳሁለት ክርስትና ላይ አደገን በላልኩት ቤተሰቦቹ ክርስትና ላይ እሱን ያሳደጉት ክርስትና ላይ ካደገ በኋላ ስለስልምና ሊሰማ ይችላል ወላኪን በቃ አላሳመነኝም ብሎ ምክንያቱም ዶግማ አንዴ አእምሮ ውስጥ ብዙ ጊዜ ሰውን የመቆጣጠር አቅም አለውና በቃ በዚያ ነገር ተቆጣጥሮት ምን ብሎ በቃ በዚያ ነገር ላይ ቆይቶ እንትን አላለም ልቡን አልከፈተም ራሱን እንትን አድርጎ በአባት በእናቴ መንገድ ላይ ያለ ነው የሞተው በየስለው ስማኛለኝ ያ ሙዓዝ ይህ ግለሰብ የአኺራ ጉዳይ ትንሽ እንኳን የሚያሳስበው ቢሆን ኖሮ አለ የአኺራ ጉዳይ ትንሽ እንኳን ቢያሳስበው ኖሮ ስለ አምላኩ በደንብ አድርጎ ያጠና ነበር አለ ስለ አምላኩ ካጠና ደግሞ ሐቅ የቱ ጋር እንደሆነ ባጥል የቱ ጋር እንደሆነ ያውቃል አንተ ስታስበው ምድርና ሰማይን በብቸኝነት ያቆመው የፈጠረው ያስገኘው አምላክ እያለ ያ አምላክ ልጅ አለው ያ አምላክ ጓደኛ አለው ብለህ ያልፈጠረውን ልጅ ያልሆነውን ስልጣን የሌለውን ያለው ስልጣን የነብይነት ስልጣን የሆነውን የሱን ነብይ አምላክ አድርገህ እሱ አጠገብ አስቀምጣ ሾምከዋለ ሌላውን ተውና የሆነ ሀገር ላይ እንኳን መንግስት ይያለ ሌላን ሰው መንግስት ነው ብትል የዚያ ሀገር መንግስት ይተውሃል እንዴ አለኝ አይተውህም አልኩት እንዲም ይገልሃል አልኩት እኮ አለኝ አላህ ደግሞ አኑሮክ አብልቶህ አጠጥቶህ እዚህ ዱንያ ላይ አምጥቶ ይሄን ሁሉ ነገር አድርጎልህ አይተው ብለህ ወደ ጎን ትተኸው ያን ነገር የምታደርግ ከሆነ አላህ Subhanahu Wa Ta'ala የፈለገውን እርምጃ ቢወስድ ትክክለኛ እርምጃ ነው የሚሆነው አለ እንዴው አንድ ነገር ልጨምርልህ አለኝ አንድ ግለሰብ ባለ ሀብት ነው እንበል ያ ባለ ሀብት ብር አለው በጣም ብር አለው ያ ባለ ሀብት የሚያሳድገው አሳማ አለው አሳማ ታውቃላችሁ አይደል አዓዘኩሙላህ
አዓዘኩሙላህ ነው የሚባለው። አሳማ ያረባል ወይ ደግሞ አሳማ ያሳድጋልና አሳማ እያሳደገ እያለ ያ ግለሰብ አሳማው የሆነ ቀን ወጥቶ ጭቃ ውስጥ መንቦራጨቅ ጀመረ። አሳማ ጭቃ ይወዳል በጣም። ጭቃ ውስጥ መንቦራጨቅ ጀመረ። ልክ አሳማው ጭቃ ውስጥ መንቦራጨቅ ሲጀምር ባለቤቱ ወጣ ብሎ አየና እንደዚያ በጭቃ ተለውሶ ቆሽሾ እያለ ባለሀብት ስለሆነ ብቻ ወደ ቤቱ ውስጥ ገብቶ የዳይመንድ ብራስሌት ከዳይመንድ የተሰራ የአንገት ሐብል አምጥቶ አንገቱ ላይ አጠለቀለታል። ለማ ለአሳማው አሳማው ጋር አምጥቶ አጠለቀለትና አሳማው ተመልሶ በዚያ ዳይመንድ ጭቃው ውስጥ ይንቦራጨቃል ይንከባለላል። እንደው ያንን ባለሀብት ምን ትለዋለህ አለ። ይቅርታ አድርግልኝና ደደብ እንኳን ባይሆን ደንቆሮ ነው አልኩት። ማለት በቃ የሆነ ምንድነው ያልኩት? ሱብሃንአላህ لا እንትን ነው የሚለው በአረብኛ نعم حتى وإن لم يكن غبي هو أحمق አልኩት። በቃ خلاص غبي እንኳን ባይሆን أحمق ነው። ደደብ እንኳን ባይሆን ጅል ነገር ነው አልኩት። በቃ ደደብ እንኳን ባይሆን አዎ አለኝ። ድድብናው ለምንድን ነው ሲለኝ እንዴት አድርጎ ዳይመንድን የሚያክል ነገር ጭቃ ውስጥ የሚንቦራጨቅን አሳማ አንገቱ ላይ የሚያጠልቅለት አልኩት። ስማኝ ሙዓዝ አለኝ ላኢላሃ ኢላላህ የሚለውን ቃል ሚዛኑን ስላላወቅከው እንጂ ወላሂ ከዳይመንድም ከወርቅም ከምንም በላይ ነው አለ። አላህ ደግሞ ለማን ማጥለቅ እንዳለበት ያውቀዋል። ለማን ማስቀመጥ እንዳለበት አይደለም። ሌላ ሰው የሆነ ባለ ሀብት እንኳን ያንን ስራ ሲሰራ ያስጠላል ረ ደደብ ነው ሰውየው አልካል። ምድርና ሰማይን የፈጠረውን በጥበቡ ይሄን ሁሉ ያስገኘውን አምላክ ደግሞ እንዴት አድርጎ ነው ታዲያ ይሄን ሁሉ ያደረገውን አምላክ ያንን አምላክ ትቶ ሌላ አምላክ አምልኮ እንደፈለገ ሆኖ የፈለገ ነገር ውስጥ ተንበራጭቆ እንትን ብሎ ፈጣሪ ደግሞ አምጥቶ አይ ዳይመንዱን ካለበስክ በቃ አይሆንም ብሎ አምጥቶ የሚያጠልቅለታል። እንዲሁም በግድ ያግለሰብ ሳይፈልግ በግድ አምጥቶ እስልምናን የሚሰጠው ከሆነ ነው በዳይ የሚባለው አለ። ተግባባን። እና ከዚያ ቀን በኋላ ይህ ጥያቄ خلاص ውስጤ ዞር ብሎ ማያቅ። ምክንያቱም ፌር ነው خلاص አንድ ግለሰብ ልክ እዚያ ጋር ለአሳማ መስጠት እንደማይገባው ሁላ እንደዚያ ነው። ስለዚህ አሁን ምን አለ አላህ Subhanahu Wa Ta'ala ረህመቱን ሲፈልግልህ ነው ጀነትን የሚያሻልህ። ሲያዝንልህ ነው መልካሙን መንገድ የሚያስይዝህ። ሲያዝንልህ ነው ወደ ጀነት የሚመራህ ማለት ነው። ወንድሞችና እህቶች ያ አላህ Subhanahu Wa Ta'ala ቁርአን ላይ እኮ ሲናገር ادخلوا الجنة بما كنتم تعملون ወደ ጀነት ግቡ በምን ሰሩ በነበረው ነገር። ለምን የምትሰራው ነገር ጀነት ውስጥ የምትቀመጥበትን ቦታ ይወስንልሃል። ولكن اصلا ጀነት ለመግባት ራሱ የአላህ እዝነት ያስፈልጋል። ወደ ትክክለኛው ሂሳብ ደግሞ እንምጣ ከተባለ እኮ እንዴ አላህ Subhanahu Wa Ta'ala የዋለልን ውለታ እንቁጠር እስቲ ወንድሞች እንቁጠር እስቲ። ባለፈው አንድ ቪዲዮ ሰርቼ ነበር። አብዛኞቻችሁ ያያችሁት አይመስለኝም ያንን ቪዲዮ የአላህ ኒዕማ ምናምን አንስቼበት ሰላትን ስገዱ ምናምን ያልኩበት ቪዲዮ። እዚያ ቪዲዮ በጣም ረጅም ነበር። ቪዲዮ ቆራርጬ ነው የጣልኩት። የቆረጥኩትን ፓርት እስኪ እዚህ ጋር ልጨምርላችሁ። አንድ ግለሰብ ሽንት አልወጣ ካለው ሽንት አልወጣ ሐኪም ቤት ሄዶ ሽንቱን ለመሽናት ምን ያክል ብር ነው የሚያወጣው? ስንት ብር ነው የሚያወጣው? አስታውሳለሁ ጊዜ አንድ ጊዜ ሽንት ለመሽናት ለአስቸኳይ ጊዜ ማለት ነው ሽንት ለመሽናት እስከ 20 ምናምን ሺህ ብር ተቀብለውት ነበር አሉ። አንዱ ከህክምናው በፊት ማለት ነው 20 ሺህ ብር። እንዴ የሽንቱን ነገር ለማስተካከል 100 ሺህ ብር ፈጀንብል። ኩላሊት ለማሳጠብስ ኩላሊት ለማሳጠብ በሳምንት እስከ 5 እስከ 7 ሺህ ብር እንደዚያ ነው እንዴ? እንደዚያ ነው አይደል? ኩላሊት ማሳጠብ እንደዚያ መሰለኝ። የደም ግፊት ሊቭሉ ከፍ እያለ ከመጣ ምን ነው የሚወሰድበት? እግር ከሌለ
ጆሮ የማይሰማ ከሆነ እጅ የማይዝ ከሆነ ማለት እጅ ከሌለ እግር ከሌለ ጆሮ ካልሰማ አይን ካላየ ስንት ብር ነው የሚከፈለው? አይከፈልም። ጆሮ ከየት ይመጣልሃል? አይን ከየት ይመጣልሃል? እጅ እግር ከየት ይመጣልሃል? ተግባባን? ይሄን ሁላ ተሸክመን ስንዞር አሁን በቃ የሆነ አባታችን ያወረሰን ነው ይመስለን አይደል? ላ ከአላህ ነው የተሰጠን። እንተሃል አምር خلاص ከአላህ ነው የተሰጠን። ከከለከለህ ማንንም አቤት አትልም፣ ማንንም መጠየቅ አትችልም። የመከልከል ሙሉ ስልጣን አለው። የሱ ነው። እሺ የፈለገውን የመከልከል ከሰጠ በኋላ ቆራርጦ የመውሰድ ሙሉ ስልጣን አለው። በነገራችን ላይ ተሳሰች እንኳን ሙሉ መብት አለው አልልም እኔ። ብዙ ጊዜ ያው ልሳት ይችላል የሰው ልጅ ነኝ፣ ግን የሱ መብቱ ነው አልልም። ምክንያቱም መብት አይደለም ጉዳዩ ስልጣን ነው። خلاص ስልጣንና መብት ይለያያል። መብት የሚሰጥ የሚከለከል ነው። ስልጣን ግን ስልጣን ነው። خلاص ተሰጥቷል አንዴ ወይ ደግሞ አንዴ አለው። ረብ العزة والجلال ደግሞ ማንም ስልጣን አይሰጠውም ነበረው እንጂ ይኖረዋል። እሺ ስለዚህ አላህ Subhanahu Wa Ta'ala ጀነትን የመስጠቱ የመከልከሉ እንትን የማለቱን ነገር እንኳን ገታ አድርገው ወደዚያ ስለ ኒዕማ ጉዳይ እንኳን ቁጭ ብለን ካወራን እንኳን የሰራነውን ስራ ሚዛን ላይ አስቀምጠን ከፈጣሪ ጋር ልንተሳሰብ ይቅርና አይናችን ስንት ፒክስል እንደሆነ ታውቃላችሁ? አሁን ለምሳሌ ዓለማችን ላይ ያሉ ካሜራዎች የሚወዳደሩት አሁን ጋላክሲ S25 አልትራ የሚባለው ዓለማችን ላይ ካሉት በጣም ዘመናዊ የሚባለው ሞባይል ማለት ነው። ከዚህ በኋላ የሚወጡ ሞባይሎች በፒክስል ደረጃ ከዚህ በላይ ብዙም የራቁ አይመስለኝም። ስንት ነው ሲባል 128 ሜጋፒክስል መሰለኝ ካሜራው 128 ሜጋፒክስል ነው። የሰው ልጅ አይን ደግሞ እኔ አላመንኩም ያን ነገር ውሸት ነው፣ እንደዚያም አይደለም። የሰው ልጅ አይን ከዚያም በላይ ነው። 500 ምናምን ሜጋፒክስል ነው የተባለው የሰው ልጅ አንድ አይን። የሰው ልጅ አይን 500 ምናምን ሜጋፒክስል ነው የተባለው። ረብ العزة والجلال ከጋላክሲ አይቶ መጨረሻ ላይ እንትን ተብሎ የተሰራ ነገር አይደለም። ይሄ መጀመሪያ የነበረ ነገር ነው። ከአደም ጊዜ ጀምሮ እስከ ዛሬ ድረስ እየተሰራ የነበረ ነገር ነው። እሺ ይሄን ነገር ስትመለከቱት ስታስተነትኑት ለካ እኔ የምሰራው ነገር አላህንም መገዛው ኢባዳም ማደርገው ምን የምለው ሰብሰብ ተደርጎ ለአይን ግብር እንኳን ገብር ቢባል አያዋጣም። ለአይን ግብር አያዋጣም። በእርግጠኝነት ዓለማችን ላይ ያሉ ጥሩ ሌንሶችን ለመግዛት አሁን አንድ ሌንስ ባለፈው ተገዝቶልኝ ነበርና ያ ሌንስ በስንት እንደተገዛልኝ ታውቃላችሁ? ካሜራውን 1000 ነው የገዛሁት። ኖርማል ካሜራ አሁን ሰሞኑን የምሰራበትን ካሜራ ሌንሱን 1000 ነው የገዛሁት። አስባችሁታል? ከካሜራው ልክ ማለት ነው። ካሜራው $1000 ነው፣ ሌንሱም 1000 ነው የተገዛው ማለት። ከዚያ በኋላ ሳጣራ ደግሞ እስከ $10000 የሚሄድ ሌንስ አለ የሚገጠም አሁን ኳስ ሜዳ ውስጥ የሚገጣጠሙ ሌንሶች ማለት ነው። አላህ ደግሞ ይሄንን አይነ ሲሰጠን ያለ ምንም ችግር ለረጅም ዓመታት ያገለገለ አይወለወል ምን አይል ግብር ክፈል ብትባል እድሜ ልክህን የምትሰግደው የምታመልከው ጾም የምትጾመው ምን የምትለው ሰብሰብ ተደርጎ የ2 ወር ሂሳብ አይዘጋም። የአይንህን ማለት ነው። ተግባባን? የአይናችንን የ2 ወር ሂሳብ አይዘጋም እንኳን ሙሉ በሙሉ ሊዘጋ ቀርቶ። አላህ ደግሞ እኮ ያላህ ነገር እኮ والله በጣም ይገርመኛል። አይኑ የሱ ነው ሰጥቶናል አይደል? ጆሮ የሱ ነው። መልካም ነገር አጅር ይከፈልሃል። ሹፍ የሱኑ ስጦታ የሱኑ ንብረት እሱ ራሱ ሰጥቶ ረብ العزة والجلال سبحانه እሱ የሰጠህን ነገር መልካም ነገር ስትሰማበት መልካም ነገር ስትሰራበት አጅር አላህ እከፍልሃለሁ ተጨማሪ ነገር لا حول ولا قوة إلا بالله. اللهم لك الحمد يا رب، اللهم لك الحمد يا رب، اللهم لك الحمد ما عبدناك حق عبادتك يا رب العالمين. طرات يقبعوا قيتاتشن سبحان الله ምንም ማለት አይቻልም። ስለዚህ ወንድሞችና እህቶች ስለ ሂሳብ ጉዳይ ከመጣ ጀነት ለመግባት ስራችን እንዲው እከሌ ከእከሌ በላይ ለፍቷልና ሚዛኑን ልጨምርለት ብሎ ረብ العزة والجلال ጨምሮልን ያስገባናል እንጂ ግብሩን ከፍለን ምኑን ጨርሰን ምናምን አይደለም።
አንዳንዱ ብዙ ጊዜ እንትን ነው የሚለው ማለት ካሉት ሰዎች ክፋት አንፃር ዞር ይልና አቅራቢያው ላይ ያሉ ሰዎች እንዳለ መጥፎ ነገር የሚሰሩ ከሆነ ራሱን እንትን ይልና እኮ ምርጥ የአላህ ባሪያ ነኝ ይላል። ወደ ሐቂቃው ግን ስትመለስ የአላህ Subhanahu Wa Ta'ala የሰጠውን ስጦታ በአጠቃላይ ሰብስቦ ሐራም ላይ እያዋልን ስንት መጥፎ ነገሮችን እየሰራንበት ስንት መጥፎ ነገር እያዳመጥን እያየንበት ከዚያ በኋላ ግን ራሳችንን እንትላለን። ስለዚህ ወንድሞችና እህቶች እኔ ስለ ረብ العزة والجلال ስለ አላህ Subhanahu Wa Ta'ala እንዲሁም ከጀነት ይልቅ ስለ አላህ ጉዳይ ላውራ ብል ዛሬ ጭንቅላታችሁ እስኪፈነዳ ድረስ ነበር ትንሽ አንዳንድ ነገሮችን ማወራላችሁ በሂሳብ በተለይ በሂሳብ ነገር ላይ በጣም ረጅም ሊሄድ ስለሚችል ማለት ነው ጉዳዩ በጣም ረጅም ስለሆነ የአላህ Subhanahu Wa Ta'ala ችሎታው ኃያልነቱ ይሄን የመሰለ ትልቅ አምላክ ይሄን ሁሉ ያስገኘን አምላክ ይሄን ሁሉ ያደረገን ፈጣሪ ብንገዛው ብናመልከው ብንሰግድለት والله ያንስበታል እንጂ እንዴው ከኛ የሚገባው ነገር ራሱ ያደረግን አይደለም حتى ሌት ተቀን እንኳን ብንገዛው ማለት ነው። ስለዚህ ወንድሞችና እህቶች ጀነት የሚገቡት እነማን ናቸው ብለናል? ጀነት የሚገቡት የለፉ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ እኮ በሽር المشائين في الظلم بالنور التام يوم القيامة አሉ። በምሽት በጨለማ ውስጥ ወደ መስጂድ መሄድ የሚያበዙ ሰዎች ዒሻ እና ፈጅር ሰላት ለመስገድ የሚሄዱ ሰዎችን በጀነት አበስራቸው አሉ። ያ ብቻ አይደለም በጣም ብዙ ነገሮችን ለአላህ ብለው የመጸወቱ ብዙ ነገሮችን ለአላህ ብለው ሳክሪፋይ ያደረጉ ብዙ ነገሮችን ለአላህ ብለው የተዉ ለአላህ ብለው ይቅርታ ያደረጉ እስቲ ስንቶቻችን ነን ከጓደኞቻችን ከቤተሰቦቻችን ከእናት ከአባቶቻችን ከእህት ከወንድሞቻችን ጋር በሆነ በዱንያ ጥቅም ተቆራርጠን ያለን የለንም? እዚህ ውስጥ አለን እኮ እዚህ ውስጥ አይደል አለን። እንዴው አንድ ነገር ልበላችሁ እስቲ ይሄን ሁሉ ነገር አንስተን ተነጋግረን አላህ Subhanahu Wa Ta'ala ይሄን ሁሉ ውለታ ውሎልን እግር ሰጥቶ ጆሮ ሰጥቶ አይን ሰጥቶ ይሄን ሁሉ ውለታ ከዋለልህ በኋላ በጆሮ ሙዚቃ ያዳመጥክበት በአይን حرام ያየንበት ባፋችን መጥፎ ነገር እየተናገርንበት ሰውን ያማንበት ምን ያደረግንበት ዙልም በእጃችን ደግሞ የሰውን ሐቅ እንትን ይያልን ሰውን እየበደልንበት ምን ይያልን ከዚያ በኋላ የሆነ ታይም ላይ አላህ እንዴው አግርቶልን በምላሳችን እኮ ነው በእጃችን ሁሉ ያሰራነውን ነገር ተመልሰን በምላሳችን ብቻ አላህ ሆይ ይቅር በለን አለን። انتهى الامر ጉዳዩ ከውስጥ ከሆነ ከልባችን ከመነጨ ያ ተውባ انتهى الامر خلاص ይሄን ሁሉ አድርገልህማ አትለቀቅም አይልህም ረብ العزة والجلال ይቅርታ ያደርግልናል። አንተ ታዲያ እንዲህ እልህ ይዘህባቸው ጥርስ የነከስክባቸው ዘመዶች ወንድሞች እህቶች እንዲህ እልህ ውስጥ የገባህባቸው ምን አድርገውህ ነው ምን አድርገህላቸው ነው ደግሞ ሲጀመር አላህ ይሄን ሁሉ አድርጎልን ይቅርታ አድርግልን ጌታችን ስንለው ወዲያው ይቅር ይልናል አይደል Subhanahu Wa Ta'ala። ስለዚህ ወንድሞችና እህቶች ይቅርታ ማድረግን እናብዛ። ይቅርታን የሚፈልግ ሰው ይቅርታን ያብዛ። ይቅርታ መደረግን የሚፈልግ ሰው ይቅርታ ማድረግን ያብዛ። ይቅርታ ባደረግን ቁጥር ከአላህ Subhanahu Wa Ta'ala ዘንድም ይቅርታ ምን ደረግበት እድል እየሰፋልን ይመጣል ማለት ነው። ስለዚህ ወንድሞችና እህቶች እንበርታላችኋለሁ። ሌላኛው ብዙ ስራዎች አሉ ጀነት ለመግባት ምክንያት የሚሆኑ ከነሱ መካከል ቁርአንን በደንብ አድርጎ ማስተንተን ቁርአንን መቅራት ቁርአን ላይ ቢዚ መሆን በጣም ቁርአን ላይ ፎከስ ማድረግ የአላህን ቃል ብዙ ጊዜ መመላለስ ይጠቅማል በጣም ማለት ነው። ሌላኛው ደግሞ በዱንያ ላይ መበደል ጥሩ ነገር ነው። አሁን ከመጨረሻ ላይ ካነሳኋት ነጥብ ጋር ትገናኛለች። በዱንያ ላይ መበደልም ብዙ ሰዎች ይጠሉታል። አሁን ለምሳሌ የፍልስጤም ወንድም እህቶቻችን በጣም ያሳዝኑናል አይደል? ፍልስጤም ላይ ያሉ ወንድም እህቶቻችን በጣም ያሳዝኑናል እኮ والله ውስጣችን ነው የሚደማው። ያው ፍልስጤም ያሉ ወንድም እህቶቻችንን ሳያቸው አንዳንዴ خلاص በጣም የከበደኝ ሲመጣ በጣም እንትን ይያለኝ ሲመጣ حتى ቪዲዮአቸውን ሁላ ማየት ከሚያቀተኝ ድረስ ነው የደረስኩት ማለት ነው። ወንድሞቼ እና እህቶቼ አላህ ይጠብቃቸውና
ወንድሞችና እህቶች እነኚህ እየተበደሉ ያሉ የፍልስጤም ወንድሞችና እህቶች ወዴት እየሄዱ ነው ካለቁ በኋላ? ይሄን ነገር ብናውቅ ኖሮ ብዙም ባልተጨነቅንላቸው ነበር። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም በብዙ ሐዲሶቻቸው ላይ የተናገሩት አላህም ሱብሓነሁ ወተዓላ ብዙ ቦታ በቁርአን ላይ እንደተናገረው يستبشرون بنعمة من الله وفضل وأن الله لا يضيع أجر المحسنين الله سبحانه وتعالى قال በገባላቸው ነገር ጀነት ውስጥ ሄደው እየተደሰቱ ነው። እነሱ ደስታ ውስጥ ናቸው። አንዳቸው የሚጨንቃቸው ነገር የለ፣ የሚጨናነቁበት እንትን የሚሉበት ነገር የለ። ከዚህ ወጥተዋል፣ ጀነት ገብተዋል። እነሱ እንዲሁም እንደዚያ ሞታቸው ለነሱ ደስታን ነው የሚፈጥርላቸው። ምክንያቱም የበደላቸውን ሰው ነገ ይከፈላቸዋል ስለተበደሉ። ስለዚህ በዱንያ ላይ ሙስተضعፍ የሆኑ አቅመቢስ የሆኑ ደካማ የሆኑ ሰዎች ጀነት ውስጥ በጣም የሚበዙት እነሱ ናቸው፣ ተበዳዮች ማለት ነው። እናንተም በደላችሁ ከሆነ እዚያው በተበደላችሁበት ይቅርታ ማድረግን እንልመዱላችንም እላችኋለሁ። اللهم اجعل عملنا كله صالحا واجعله لوجهك خالصا ولا تجعل فيه لأحد غيرك شيئا በስተመጨረሻ እስቲ ጀነት ለመግባት ምክንያት ሊሆኑ የሚችሉ አንድ ሁለት ስራዎችን ላንሳላችሁ። አንደኛ ሰላት ላይ በጣም መበርታት ጀነትን ከሚያስገቡ ምክንያቶች አንዱ ነብዩ ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ ሲናገሩ فاعني على ذلك بكثرة السجود ነበር ያሉት። ብዙ ቦታ ቁርአን ላይ ገብታችሁ ካያችሁ የጀሃነም ሰዎች ከሚናገሩት ምክንያቶች መካከል ለምን ጀሃነም ገባችሁ ማሰለከኩም في سقر ተብለው ሲጠየቁ መጀመሪያ ያሉት ምንድነው? لم نكن من المصلين ነው። ከሰጋጆች መካከል አልነበርም። ولم نكن نطعم المسكين ነው። እንዲሁም ደግሞ ችግርተኞችን ምስኪኖችን ስረዳ አልነበርም እናበላቸውም ነበር። وكنا نخوض مع الخائضين እንደፈለግን የሰውን ክብር እየነካን የፈለግነውን ነገር እንናገር ነበር። ተግባባን። وكنا نكذب بيوم الدين በቂያም ቀንም እንክድ ነበር። የትንሳኤ ቀን የሚባለው እንክድ ነበር። አላህንም ይክዱ ነበር ማለት ነው። وكنا نكذب بيوم الدين حتى أتانا اليقين ሞት እስኪመጣ ድረስ ያን ነገር ስናደርግ ነበር። ይሄ ብቻ አይደለም። በሌላ አያ ውስጥ ተመልሳችሁ ካያችሁ አላህ Subhanahu Wa Ta'ala ከሰላት ጋር ነው ብዙ ነገሮችን ያያያዘው ማለት ነው። ስለዚህ ሰላት ላይ እንበርታ። ሁለተኛው ነገር ደግሞ አጠቃላይ አላህ ዋጅብ ያደረገብን ነገር እንደ ጾም ያሉ ምናምን ያሉ ነገሮችን በአጠቃላይ እንበርታበት። ሌላኛው መረሳት የሌለበት ነገር አዝካር ማብዛት። ብዙ ሰዎች የሚዘናጉበት ነጥብ ነው። አዝካር ማብዛት በጣም ጥሩ ነው። ጀነትን ከሚያስገቡ ትላልቅ መንገዶች አንዱ ዚክርን ማብዛት በጣም ጥሩ ነው ማለት ነው። ሱብሃንአላህ ወልሐምዱሊላህ ወላሁ አክበር ማድረግ። ለምንድነው ያ ነገር በጣም የሚጠቅመው? በምላስ ብቻ ዝም ብሎ ቁጭ ብሎ አንዳንድ ነገሮች መደጋገም አይደል እንዴ? ነዓም አላህ Subhanahu Wa Ta'ala ከኛ የሚፈልገው እኛ ለሱ መገዛትንና ማንነታችንን በአጠቃላይ አሳልፈን ለአላህ Subhanahu Wa Ta'ala መስጠትን ነው። ዚክር ማድረግ ደግሞ ሌት ተቀን ከአላህ ጋር Subhanahu Wa Ta'ala ያለንን አላህን ማስታወስ ያለንን ፍላጎት የሚያሳይ ነገር ነው። አላህን እያስታወስን መቆየታችንን የሚያረጋግጥልን ነጥብ ነው ማለት ነው። ስለዚህ ዚክር ማብዛት በጣም ጠቃሚ ከሚባሉ የጀነት ሰዎች ስራ አንደኛው እሱ ነው ማለት ነው። ሌላኛው ደግሞ ያው ከሁሉም በፊት እንደሚታወቀው በአላህ ማመን ነው። የሁሉም መክፈቻም የሆነው ትልቁ ቁልፍ وقدمنا الى ما عملوا من عمل فجعلناه هباء منثورا እንዳለው በአላህ ያላመነ ሰው ቢመጸውት ቢሰግድ ቢጾም ምን ቢል የፈለገ ነገር ቢያደርግ በፈጣሪው ማመን ባለበት መልኩ እስካላመነ ድረስ በአንድ ብቸኛ ኃያል አምላክ እስካላመነ ድረስ ሁለት አምላክ ሶስት አምላክ ብሎ በአላህ እስካጋራ ድረስ ጀነት የሚባል ነገር ولا يجد ريحها اصلا ከጀነት ጋር ጭራሽም አይገናኝም። ጀነትና እሱ ለየቅል ናቸው። አራምባና ቆቦ አይገናኙም ማለት ነው። ቅድምም ሲጠየቅ ነበር አንድ ጥያቄ አይቻለሁ ከስር ሙስሊም ያልሆኑ ሰዎች ጀነት ይገባሉ? አበደን ጀነት አይገቡም። አበደን በአላህ ያላመነ ሰው ጀነት ሙስሊም ማለት በስተ እንትኑ በትርጉም ደረጃ ሙስሊም ማለት ነው። ሙስሊም ማለት من اسلم وجهه الى الله ነው። ለአላህ ራሱን የሰጠ ማለት ነው። ሙስሊም ብሎ ማለት ለአላህ ራሱን የሰጠ ለአላህ የተገዛ ለአላህ ባሪያ የሆነ ማለት ነው ሙስሊም ብሎ ማለት። ነቢያቶች በአጠቃላይ ሙስሊም ብቻ አልነበሩም፣ የሙስሊሞች መሪ ነበሩ ሲጀመር። ነብዩላህ አደም ካነ ሙስሊም ቁርአን ላይም አለ። ነብዩ ኢብራሂም ካነ ሙስሊም ቁርአን ላይ አለ። ነብዩላህ ዒሳ ሙስሊም ነው ቁርአን ላይ አለ። ነብዩላህ ሙሳ ሙስሊም ነው ቁርአን ላይ አለ። ሁላቸውም ለአምላካቸው
ለአምላካቸው ራሳቸውን ሰጥተው አምላካቸውን ሲያገለግሉ ነበር። ስለዚህ እነሱና የነሱን መንገድ እነሱ ባመጡት መልኩ ቀጥ አድርገው የተከተሉ ሰዎች بإذن تعالى ጀነትን ይወርሳሉ። ከዚያ ውጭ ግን ቀኝ ግራ እያሉ ነገሮችን እያመጡ አምላክን እንደፈለጉ የፈለጉትን እየተገዙ የፈለጉትን እየተው ጀነትን ወርሳለው የፈጣሪን ቤት ወርሳለው አይታሰብም ማለት ነው። አይታሰብም። ምክንያቱም አላህ ወተዓላ ቁርአን ላይ በተደጋጋሚ በብዙ ቦታ ላይ ቁርአን ላይ ብቻ አይደለም በነገራችን ላይ በቀደምት መጽሐፎችም ላይ በሁሉም መጽሐፎች ላይ ከአላህ ውጭ ሌላን አምላክ አምጥቶ ያጋራ ከአንድ ፈጣሪ ውጭ ሌላን አምላክ አምጥቶ ያጋራና ሌላን አምላክ አድርጎ የያዘ ሰው ጀነትን እንደማይገባ በግልጽ የተቀመጠ ነው። አላህ ብዙ ወንጀሎችን ሊምር ይችላል ይላል እኮ ቁርአን ላይ እኮ ኢነላህ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻ ከማጋራት ውጭ ያሉትን ወንጀሎችን ሊምር ይችላል አለ። ለፈለገ ሰው ይምራል። ማንንም አልምርም አለ። በኔ ካጋሩ ለማንንም አልምርም ማንንም አልምርም በኔ ያጋራን ሰው። ምክንያቱም የፈጠረህ እሱ ያስገኘህ እሱ ሰው ያረገህ እሱ ውለታ የዋለልህ እሱ አንተ የምትገዛው ሁለትም ሶስትም ከሆነ ታዲያ የቱ ጋር ነው አምላክነቱ? አምላክ ሳይሆን ሌላ ነገር ነው የሚሆነው እዚያኔ ማለት ነው። ለዚያም ነው ስለዚህ ወንድሞችና እህቶች ትልቁና ዋነኛው መስፈርት በአላህ ማመን ከዚያ በኋላ ያሉት ደግሞ መልካም ስራዎች መጀመሪያ ሰላት ነው። ከሰላት ቀጥሎ ሰደቃ መስጠትና መልካም ነገሮችን ማድረግ፣ ሌላኛው ደግሞ አዝካሮችን ማብዛት፣ ችግርተኛን ከችግር ማላቀቅ በጣም ትልቅ ከሚባሉ ተግባራቶች መካከል አንዱ ነው። ይሄን ያለው አላህ Subhanahu Wa Ta'ala መልካም ነገርን ሰርተው ትላልቅ አጅሮችን ካገኙ መካከል ያደርገን። ዱዓ ማብዛትም ከአዝካሩ መካከል ይካተታል። ዱዓ ላይም በደንብ አበርታ እላችኋለሁ። እንዲሁም እንትን ለማድረግ ጨመቅ ለማድረግ قد أفلح المؤمنون الذين هم في صلاتهم خاشعون والذين هم عن اللغو معرضون والذين هم للزكاة فاعلون والذين لفروجهم حافظون إلا على أزواجهم وملكت أيمانهم فإنهم غير ملومين فمن ابتغى وراء ذلك فلهم عادون والذين هم لأماناتهم وعهدهم راعون والذين هم على صلواتهم يحافظون أولئك هم الوارثون الذين يرثون الفردوس هم فيها خالدون. مؤمنان بلو مالت على الله سبحانه وتعالى أونتم أنني مؤمنان كو نجا والتوال ويدقموا أنني نسعى والتوال أفلحوا بلو مالت የሆነ ከግባቸው ደርሰዋል ማለት ነው። خلاص ጀነትን ወርሰዋል ከግባቸው ደርሰዋል። انما الذين هم في صلاتهم خاشعون صلاتቸው ውስጥ ለፈጣሪያቸው የሚተናነሱ ፈጣሪያቸውን በፍርሃት የሚገዙ ባሮቹ والذين هم عن اللغو معرضون ቀልድን የማያበዙ ሌት ተቀን መቀለድ ስራቸው ያልሆነ ከቀልድ ዘወር የሚሉ ማለት ነው። ለቀልድ ጀርባቸውን ሰጥተው ፈጣሪያቸውን መገዛት መልካም ነገሮችን መስራት። ሌላኛው والذين هم للزكاة فاعلون ልባቸውን የሚያጠራን ነገር ብራቸውን መጽውተው ዘካ የሚያወጡ ሰደቃ የሚሰጡ ልባቸውን የሚያጸዳን ነገር የሚተገብሩ ባሮች አለ። والذين هم لفروجهم حافظون ብልታቸውን ደግሞ حرام ከሆነ ግንኙነት የሚጠብቁ إلا على أزواجهم أو ما ملكت أيمانهم ከሚስቶቻቸውና ከዳዳሪዎቻቸው ወይ ደግሞ እነሱ ከሚያስተዳድሯቸው እንስቶች በስተቀር ወይ ደግሞ የነሱ ባሪያ የነበሩትም ማለት ነው። فإنهم غير ملومين ከነሱ ጋር ከሆነ አይተቹበትም ማለት ምክንያቱም ከነሱ ውጭ ሌላ ሰው ስለማይገናኛቸው የነሱ ስለሆኑ እነሱ ማለት ነው። فمن ابتغى وراء ذلك ከዚህ ውጭ ደግሞ ሌላ ቦታ ደግሞ ሌላ መጥፎ ነገርን የሰራ ሰው ደግሞ فأولئك هم العادون ድንበር ተላላፊዎች ናቸው። እነሱ ድንበርን ተላልፈዋል፣ የአላህን ድንበር ጥሰዋል። والذين هم لأماناتهم وعهدهم راعون ቃላቸውን ጠባቂዎች ናቸው ሙእሚኖች ብሎ ማለት እንዲሁም ደግሞ የተሰጣቸውን አደራ የማይበሉ አደራን የማያበላሹ ናቸው። ቃላቸውን አደራቸውን ጠባቂዎች የሆኑ ናቸው። والذين هم على صلواتهم يحافظون እንዴ ሰላት እኮ ሁለቴ የተመለሰው እዚህ ጋር እንዴት መጀመሪያ في صلاتهم خاشعون ያለው እዚህ ጋር ደግሞ على صلواتهم يحافظون ያለው شوف ሰላት ምን ያክል ጠንካራ ነገር እንደሆነ على صلواتهم يحافظون ሰላታቸውን በተደጋጋሚ ጠብቀው የሚያከናውኑ አለ። يحافظون ማለት የሚጠብቁ ሰላታቸውን በስርዓት ማለት ነው። أولئك እነዚያ ሰዎች هم الوارثون ወራሾቹ እነሱ ናቸው አለ። ይወርሳሉ خلاص هم الوارثون ወራሾቹ እነሱ ናቸው። ምንም ይወርሱት الذين يرثون الفردوس هم فيها خالدون እነዚያ የአላህን Subhanahu Wa Ta'ala ጀነት
አላህ ለደጋግ ባሮቹ ያዘጋጃትን ፊርደውስን ወራሾች እነሱ ናቸው። መውረስ ብቻ እኮ አይደለም هم فيها خالدون ዘወትር እዚያ ውስጥ ይኖሩባል ዘውታሪዎች ሆነው እዚያ ውስጥ ይከርማሉ አለ። አላህ Subhanahu Wa Ta'ala ከነሱ መሐከል ያድርገን። ፍርሃቱን አላህ Subhanahu Wa Ta'ala ይጨምርልን። ኢማን ይወፍቀን። መጥፎ ነገር ሁሉ አላህ Subhanahu Wa Ta'ala ከኛ ያርቅልን። ጭንቅላቴ ሊፈነዳ ነው። በጣም ደክሞኛል። እንቅልፍም አመጣው። አሁን 1 ሰዓት ከ43 ነው ያለነው ከምሽቱ ከሌሊቱ። ወንድሜ ኢብራሂምም አለ መሰለኝ ዛሬ። ኢብሮ ሰላም አለይኩም። السلام عليكم إبرو يلام وعليكم السلام ورحمة الله وبركاته. سلام بلدين بدونه مرتاح كمل. أبشر 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 الله يبارك فيكم. الله يطبقك ሁላችሁንም ወንድሜ ኸድር አንተ الله يطبقك እህቴ ዳሪያም الله يطبقሽ። እንዴት ዳሪያ ሰላም ነው? ባለፈው እዚህ ቤት ነበር አይደል የተገናኘ ነው? አዎ አልহামዱሊላህ ደህና ነኝ ኡስታዝ እንዴት ነህ? ማሻአላህ አልহামዱሊላህ እኔ والله በጣም ሰላም ነኝ አልহামዱሊላህ። الله يطبقك ሁላችሁንም በርቱ ኢንሻአላሁ ተዓላ። አላህ ካገራልን ሌላ ጊዜም እየተመለስኩ መጣለሁ ኢንሻአላሁ ተዓላ። አላህ ይጠብቃችሁ አላህ ያበርታችሁ። ወንድሜ ኸድር አንተንም ሁለተኛ ቀን ነው ሶስተኛ ቀን ያየሁት ይመስለኛል ነው ወይስ ፕሮፋይል ፒክቸር ተመሳስሎብኝ ነው? አይ ነው እንገናኛለን እዚህ ቦታ ስፋል አንድ ጥያቄ እንደሆነ ነበር። ሴቶች ለምንድን ነው ጀነት በብዛት የማይገቡት? ጥያቄ ያቀርባ ነበር። ያው ጊዜ ስለሌለ ሌላ ጊዜ አብሽር አብሽር ችግር የለም። እዛው ሐዲስ ላይ እኮ አለ። ሐዲሱን እኮ ከፍቶ ያነበበ ሰው በደንብ አድርጎ ይረዳል። ነብዩ ሰለላሁ ዐለይሂ ወሰለም በዚያ ሐዲሳቸው ላይ ሲናገሩ ረአይቱ አክثر اهل النار النساء ሰለላሁ ዐለይሂ ወሰለም ከማ قال عليه الصلاه والسلام ጀሃነም የሚገቡትን አብዛኞቻቸውን እንስት መሆናቸውን ያየሁት። አንቱ የአላህ መልእክተኛ ምን ነበር ምክንያቱ ብለው ሰሃቦች ሲጠይቁ يكثرن اللعنه ويكفرن العشيره ያሉት ሰለላሁ ዐለይሂ ወሰለም። والله يا حديث سبحان الله የነብዩ ሰለላሁ ዐለይሂ ወሰለም አስተምህሮት እሳቸው ያስተማሩት ነገር ምን ያክል ጠለቅ ያለ ነገር እንደሆነ እስቲ በደም ተረዱታላችሁ። ለተንተንላችሁ የተባለውን ነገር ማለት ነው። ምን አሉ? يكثرن اللعنه ሴቶች ብዙ ጊዜ ከነሱ ችግር አንዱ ምንድነው? يكثرن اللعنه እርግማንን ያበዛሉ። አላያችሁም የእርግማንን ብዛት? እናት እኮ ልጇን ትረግማለች ታውቃላችሁ። ከአባት በላይ እናት ናት ልጅን የምትረግመው። ከሆዷ ግን አይደለም ለምንዶ ነው ባፏ እንጂ ወዳ እኮ አይደለም። ከረገመች በኋላ አላህ ይቅር በለኝ ትላለች ልጇን ከረገመች በኋላ። አንዳንድ እናትም አላ መጅረጥ አድርጋ ግንባሩን ነው በእርግማም ማለት ነው። ከዚያ በኋላ ልጇ ዱዝ ሆኖ በቃ ሰፈሩን ሁሉ ቀውጢ ሲያደርገው መጨረሻ ላይ መጣው ኧረ እንትና ልጅሽ እኮ እንዲህ ያደረገን ሲሉ ሰው እኮ ዱዓ አድርጎ እንኳን ትናንትና የላከችውን ነገር እንኳን አላህ ቢመልስላት ዱዓ አድርጋ ማስተረፍ የለባትም ትጨምራለች ሌላ። አላህ ያጥፋው ዱቄት ያያለች ማለት ነው። ከዚያ ልጇ በዊልቸር ይመጣላታል። እዚያ ዊልቸር ላይ ተቀምጦ ትደግመዋለች። አንዳንዴ ያጋጥማል። አንዳንዴ ግን ከሴቶች ችግር ነብዩ ሰለላሁ ዐለይሂ ወሰለም እዚህ ጋር ያነሱት ወይክፉርነ العشيرة ያሉት የተዋለላቸውን ውለታ ቶሎ ይረሳሉ። ውለታን ቶሎ ረሺዎች ናቸው፣ እንደ ወንዶች አይደሉም ነው በዚህ ሳይድ ላይ። ይህን ነገር ሴቶች ሊክዱ ይችላሉ። እኔ ግን አንዴ አይደለም ከሁለቴም ሶስቴ አራቴ አምስቴ ስድስቴ ብዙ ሰዎች ላይ ያጋጥሙኛል። ምክንያቱም እኔ ጋር ብዙ ሰዎች ይመጣሉ ጥያቄ ለመጠየቅ ሲመጡ ባሎቻቸውን ለመተቸት ነው የሚመጡት። ብዙ ጊዜ ይመጡና ኡስታዝ ባል እንዲያስቸግሩኝ እንዲያስቸግሩኝ ይላሉ። ከዚያ በስርዓት ባላቸውን ሳልጠራ በስርዓት ይሄን ነገር ያደርግልሻል እሱንማ ያደርግልኛል ግን እኮ ይላል ያደርግልኛል ግን እኮ አትቀርም ለመምታት እኮ ነው የተደረገውን ነገር።
ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ለው አሕሰንተ ኢለይነ الدهر كله ثم رأت منك ما تكره لقالت ما رأيت منك خيرا قط አሉ والله በእርግጠኝነት ያየነው ነገር ነው والله በተግባር ያየነው አመቱን ሙሉ መልካም ነገር አድርገህላት አንድ ቀን እንኳን ምንም ነገር ሳታጎድል አንድ ቀን ያጎደልክ لا حول ولا قوة إلا بالله እኔን ያርገኝ خلاص እዚያን ቀን مريم እና መተው ነው ተደርሶብን ነው ይቅርታ አድርጉልኝ ተደረሰብን ሐሜት ላይ ያለን ወንድማችን ከድር ይጠየቃል ማለት ነው እና ምን ልላችሁ ፈልጌ ነው ሴቶች በተፈጥሮ ላላ ከመኔ አሽተረጀራ ሴቶች በተፈጥሮ ምን አለባቸው መልካም ነገር ለተቀን ብትውልላቸው እንደው አንድ ቀን እንኳን አላህ Subhanahu Wa Ta'ala ብሎ እንኳን ተሳስተህ ምታጎልባት ኮን እንትን ምትልባት ኮን በተፈጥሮ አብዛኛው ጊዜ ያልኳችሁ እንጂ ሁሉም ይያልኩ አይደለም 100% ይያልኩ አይደለም አብዛኛው ግን እንደዚያ ነው 90% አንተማ በፊትም ስለኔ አስበህ ታውቃለህ እንዴ ባሏ እኮ አፈር እየጋጠ እኮ ነው ስንት ነገር እየሰራ والله ለሷ ብሎ አንዱን አስታወሳችሁኝ ለሷ ብሎ አላህ ምስክሬ ነው ለሷ ብሎ ቤት አይገባም ስራ ይሰራል ስንት ሰዓት ይሰራል መሰላችሁ በቀን 14 ሰዓት ነው የሚሰራው ለሷ ብሎ ማለት ነው ለሷና ለልጆቹ ብሎ 14 ሰዓት ነው የሚሰራው ምን ብላ እንደተናገረች ታውቃላችሁ ትችት ያቀረበችው ለኔ በቂ ጊዜ አይሰጠኝም ደሞዙንም ፈልጎ በቂ ጊዜም ፈልጎ እንዴት ይገኛል ታዲያ አይቻልም እኮ ወይ ደሞዙን ነው ወይ በቂ ጊዜን ነው ከሁለቱ አንዱን እንትን ማለት ነው ተግባባን አይደለ ስለዚህ አሁን ያለው ነገር ምንድነው ተነሳው ነገር ያ ፖይንት ነው ደግሞ ባል ለሴት ልጅ ባል ልክ የእናት የአባት ቦታ የሚተካ ነው ኢቭን በሐቅ ደረጃ ከመጣን አንዲት እንስት ካገባች በኋላ የባሏ ሐቅ ከእናት ከአባቷ ሐቅ ይበልጥባታል ካገባች በኋላ እና ታዲያ ለባልሽ መጥፎ ሚስት ከሆንሽ ከባድ ነው ታዲያ ጀነት መግባት አንድ ይሄ ነው ሌላኛው ደግሞ ሴቶች ብዙ ጊዜ ስሜታዊ ናቸው አይታችሁ ከሆነ ኢሞሽን ከወንድ በላይ ሴቶች ይቀርባሉ ለኢሞሽን ማለት ነው ከወንድ በላይ ሴቶች ይቀርባሉ ስለዚህ አሁን ነገሮችንም ብዙ ጊዜ ቤተሰቦቻቸው ይሆን ነገር አሁን ለምሳሌ ብዙ ጊዜ ወንዶች ናቸው ደፍረው የሚጋፈጡት ምን የሚሉት ታኔ መውሰዱ ላይም ምን ውስጥ መግባቱ ላይም የሆነ መቀየር ያለበት ነገር መቀየሩ ላይም ራስ ላይ መስራቱ ላይም በደንብ የሚለፉት ወንዶቹ ናቸው ለዚያም ነው ያለው ነገር ወንዶችን ግን መከራህ አታውቅም እንመካከራለን አፍሽሩ እኛ እንመካከራለን እኔ የነሱ ግንባር መሪ ነኝ እና ምን ልላችሁ ፈልጌ ነው ነብዩ ሰለላሁ ዐለይሂ ወሰለም ሐዲሱን እዚያው ጋር ጨርሰውታል ለማለት ያክል ነው ይክፍርና اللعنه ويكفرنا العشيره ብለዋል ሴቶች እርግማንን ስለሚያበዙ ነው ውለታንም ደግሞ ቶሎ ስለሚረሱ ነው እዚህ ያለ ነው ያላገባንን አብሽሩ አግቡ ምንም አትሆኑ አላህ ይረዳችኋል ኢንሻአላህ ትላል እንደዚያ ከሆነ እናገባ ብቻ ነው የምትቀረው አባቴ እዚህ ያናገባ የሚሉት ሁሉ አዘጋጅተው ነው እንደሚሉት እንተነዋ በላ ወንዶች ግን መከራ አታውቅም እንመካከራለን ብያቸዋለሁ በር ዘግተን ነው እኛ የምንመካከር አንተ ላይ ሲሆን ነው እንበረታው እንጂ ኒካህ በሴት ቢሆን 3 ነበር የሚለው ታውስቲ በነገራችን ላይ ተው
ማዕቀብ ሳይጣል በነገራችን ላይ እኔ በተፈጥሮ ማዕቀብ አልፈራም። እሱ እናንተም ታውቃላችሁ። ምክንያቱም ሲጀመር እኔ ኦንላይን አይደለሁም። ቆይቼ ነው የምመጣው። በመጣሁ ቁጥር ማዕቀብ እየተቀበልኩ ሰብሰብ አድርጌ ፋይሉን ቤት ውስጥ አስቀምጬዋለሁ። ወንዶችም ምከርልን። ወንዱ ምን ይመከራል? አሁን እኮ ወላሂ እውነቱን ለማውራት ከሆነ እኮ ወንዱም መምከር ከባድ እየሆነ መጥቷል። ምክንያቱም በምኑ ተመክሮ በምኑ ይተዋል በሚለው እስቲ እንትን ልበል። ጀርኮ ባየን ቅብነቴ ዋዝ መቃኑ በዴራ ዲስቲ እኛ ወንዶች አሁን ወላሂ በጣም የሚያሳዝነው ምንድነው ሴቶች ለፍተው ህይወታቸውን ለማስተካከል ሰው ሀገር ላይ ሆነው በጣም ለፍተው ብዙ ነገር እንትን ብለው ሰሞኑን አንድ የሰማሁትም እንትን ነበር ሀገር ቤት ላይ ብሯን መብላት የሚባል ነገር እና ልጅቷ 10 ምናምን አመት ውጭ ሀገር ቆይታ ሀገር ቤት ስትገባ ሲቀምበት ነበር ሲባል ነው የምንሰማው ብዙ ጊዜ። ያ ነገር በደንብ ይስተካከል ጥሩ ነው። በደንብ ዘንድሮ ብዙ ነገር እያበላሸ ካሉ ነጥቦች መካከል አንደኛው እሱ ነው። ባል ሰርቶ የማምጣት ግዴታ ነበረበት። ኢብራሂም መጥቷል። ኦኬ ኢብሮ በጫት ጉዳይ ላይ ምከራቸው ወንዶችን። እኔ ከበፊትም እናገራለሁ ጫትን አትቃሙ። ጫት ለቃሚዎችም አልጠቀመም። ከጫት ራቁ። ባረከላሁ ፊኩም። ተግባባን? ያ ነው። እህቶቼ ሴቶች ደግሞ መመክራችሁ ነገር ምንድነው? ወንድ ልጅ ከመጋባታችሁ በፊት እኮ ታወራላችሁ አይደል? ማለት 1 ሳምንት 2 ሳምንት ታወራላችሁ እኮ ለውይይት ለመተዋወቅ ያክል 1 ሳምንት 2 ሳምንት ይወራል። ይሄ 6 አመት ካወራችሁ በኋላ መጋባት የሚባል ነገር የለም። 6 አመት ካወራው በኋላ የለም። 1 ሳምንት 2 ሳምንት ለመተዋወቅ ይወራል። 1 ሳምንት 2 ሳወሩ የብር ነገር ከተነሳ ችግር አለ። እዚያ ማለት የብር ነገር ከተነሳ አለ ዘባራ ያለው እናንተ ሙሉበት ይመልከት። በረከላሁ ፊኩም። አሁን እኔም ልተኛበት ወንድሞቼ እና እህቶቼ። ወንድሜ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጃቢር ሰዎችን አስልሞ ጨረሰብን ምን ይሻላል እያለ ነው። አላህ ይጠብቀው ወንድሜ ጃቢር፣ ወንድሜ ኢብራሂም በረካ ያርጋችሁ። አሚን። በነገራችን ላይ ላግዛችሁ እየተዘጋጀው ነው ሰሞኑን ኢብሮ። ማሻአላህ ወላሂ ላግዛችሁ እየተዘጋጀው ነው። የኔ ዝግጅት ደግሞ ትንሽ ጊዜ ይፈጃል። የሆንኩ ኤሊ ነገር ነኝ። በጣም ቆያለሁ ዝግጅቱ ላይ። አሽክለህ ቀራታ መጣም ነው። አይ ቀስ ብዬ እንትን እያነበብኩ ነው እንትን እያልኩ ነው። ሰሞኑን በጣም ጊዜ ወስጄ ያየሁ ነው ብዙ ነገሮችን ምናምን። ወላኪን እስቲ ኢንሻአላህ አላህ ካለ ሆነ የሚጠቅም ነገር ካመጣ በየዱዓ እያደረኩ ነው። ኢንሻአላህ ትልቅ ነገር ይመጣል። ኢንሻአላህ አላህ እስቲ መልካም ነገር ያናግረን፣ መልካም ነገር የምንሰራ ያድርገን። ወንድሜ ጃቢር በጣም እየሰራ ነው መሰለኝ። እንዴ ለማን ነው አቤት የሚባለው? አይ ባለፈው ያው ክላሹን ወልውለን ሰተነዋል። መተኮሱ እሱን ነው ማለት ነው የሚጠይቀው፣ እሱን ነው የሚጠብቀው። አይሰተም። ማሻአላህ ተባረከ الرحمن اللهم زد وبارك። እህት ዳሪያ ያው አልሞ ተኳሽ ጋር ነው ያለችው። እሷም እየተለማመደች ነው። ጎበዝ ናት መሰለኝ። እሷም ብዙ ጊዜ እዚህ የጃቢር ቤት ነው ማየት። አላህ ይጠብቃት እሷንም። ከኔ ጎንም አዲስ ማሻአላህ። አዎ ሲና ቅድም እንትን ብለው ነበር። ሲናም ነው ስሟ። አዎ ሰሚራ ማሻአላህ ተባረከ الرحمن الله يبارك فيها ويسلمها። ሰሚራ ሰላም
ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ደግሞ ቅድም ጥያቄ ያለሽ መስሎኝ ለመልስ ዘጋጅ ነበር። ኢብሮ መጥቶ እንትን አለኝ እንጂ ምክንያቱም ሴና የኢየሱስ ነው የሚለውና ከዚያ በኋላ አይነበብም እስከዚያ ብሎ ነው የሚቆመው ጽሁፉ ራሱ ማለት ነው መጀመሪያ ስትገቢ እና አይቼ እንትን ብዬ ነበር። አሁን ጽሁፉ ሙሉን አይቻለሁ። የኢየሱስ አምላክ አላህ ነው ጌታዬ የሚል ማሻአላህ። አላህ ይጠብቅሽ፣ አላህ በረካ ያድርግሽ። የምትጠይቂው ጥያቄ ካለሽም መጠየቅ ይቻላል በፈለግሽበት ሰዓት ኢንሻአላህ ኢንሻአላህ። አላህ ይጠብቅሽ ብያለሁ። ሁላችሁንም አላህ ይጠብቃችሁ። ዛሬ የማይሆን ቀን የመጣሽው እህት ሰሚራ፣ ሴቶች ላይ የምወርድበት ቀን ላይ ነው የመጣችው። ኢብሮ ኡስታዝ አንድ አብዘታ ነው አለኛ ታላርግብና ነገር ነው የወንዶቹ ነው። አው ያንተማ እየተከሄደ ጣል የሚደረግ እኮ አይደለም። የነሱ በጣም ስለቀለለ እኮ ነው እየሄድኩ ጣል ያደረኩት። እናንተ የሆነ ሴሚናር ነገር ያስፈልገዋል፣ ኮርስ ቁጭ ተደርጎ የናንተ ስላውን የሌለውበት አልመስልም። አላህ ይቅር ይበለን ወላሂ። በነገራችን ላይ ወላሂ አላህ ምስክሬ ነው ዘንድሮ የወንዱ ጉዳይ እንዲሁም እኔ ከሴቶችም በላይ የወንዱ ወላሂ በጣም ነው የሚያሳስበኝ። ወላሂ በጣም ነው የሚያሳስበኝ፣ በጣም ማለት ነው። ከሴቱም በላይ የወንዱ በጣም ያሳስበኛል ዘንድሮ ያለው ነገር። አላህ ኸይር ያድርገው። እስቲ ኢንሻአላህ ሌላ ጊዜ እስቲ በሰፊው እንመለስበታለን። እንደው በምሽት ገብቼ ኢራንና እስራኤል ሆነኩ የኒውክሌሩን አዘነብኩባቸው። አላህ ይቅር ይበለኝ። እኔ ነው እነሱ በጠረጴዛ ዙሪያ ይሁን በጠረጴዛ ዙሪያ አይደለም፣ እነሱ በማይክ ነው ቁጭ ተብሎ ነው የሚወራው بإذنillah። ወላሂ በጣም ደክሞኛል ወንድሞች። ሲጀመር የኔ ኢሚዩኒቲ በጣም ሞቷል ሰሞኑን። ስራ በጣም በዝቶብኝ ጉንፋን ሁላ መቋቋም ነው ያቃተኝ ማለት ነው። አሚን اللهم አሚን። አልተረፍንም። እንደ ኻሚናኢ የሆነ ጉድጓድ ውስጥ አትደበቁም ነበር። ተው እንጂ እናንተ ምን ሆናችኋል? መደበቅ ነው አሁን ተኩስ ሲጀመር እንትን ላይ ቆሞ ረብሻ ከማድረግ መደበቅ ነው የሚያዋጣው። ስለ ሐላልሁም ሰምተሃል ወይ? ምንድነው ሐላልሁም? ሌላ ፋይል ነው እንዴ ብሮ? ሌላ ፋይል ነው። ሌላ አሁን በዚህ አይነት ይከብዳል። አይነ ራስ ላ ሌላ ፋይል እንኳን በጣም ከባድ ነው፣ በጣም ከባድ ነው። አሁን ወላሂ በጣም ከባድ ነው። ዘውጁና ተዘወጁ አባቴ እኔ ጋር መታችሁ ዘውጁና የምትሉኝ እኔ ወልያችሁ ነኝ ትላለህ እዚህ ጋር። ኡስታዝ ቲክቶክ እንቅልፍ አይተፈኝ ከመጣ ቲክቶክ እንቅልፍ ምናምን አታስብ። ደግነቱ ሁሉንም ተቀምጠናል። አሁን ችግር የለው። መጀመሪያ ብቻዬን ነበርኩኝ እና የሆነ ነገር ተናገርኩ ይዛ አጠገብ የሆነ ነገር ይዛ ይሄና ታዲያ ግራ ጎኔማ አለች አባ። ለራሴ እኔ ያስተካከልኩትን አስተካክዬ ነው ስለናንተ እየተናገርኩ ያለሁት ማለት ነው። ከከፋም ይቅርታ እያልን እንቀጥላለን እኛ። አላህ ያግራላችሁ ብለናል ወንድም እህቶች። ቅድም እኮ እጁ ከፍንጅ ነበር የተያዙት። በቃ የሆነ መሀል ላይ ገብቼ ንግግሩ ላጠፋብኝ ወልዒያዙ ቢላህ። ያስበዋል ጦርነት ውስጥ ገብተህ ፊት ለፊት ሐውላ ወሰላ ተረፍን። ተርፍ ያለው አልሐምዱሊላህ ተርፍ ያለው የበኋላውን አላህ ነው የሚያውቀው። ግን አሁን ተርፍ ያለው ለማለት ያክል ነው። አሁኑን ነው ያልኩ ያለሁት። የሆነ ችግር ከደረሰ ወንድሜ ከድር ነው የሚጠየቅበት፣ እኔ የለሁበትም። ባረከላሁ ፊኩም ብያለሁ። ወላሂ ወንድሜ ኢብራሂም
የእናንተ ውዴታና ፍቅር ለእናንተ ያለኝ ቦታ ወንድሜ ጃቢር፣ እህት ዳሪያ፣ እህት ሰሚራ፣ እህት ነቢያት፣ እህት አሲያ፣ ወንድሜ ኸድር ኤምጂ ሁላችሁም ከስር ያላችሁትም ጭምር ለእናንተ ያለኝ ክብርና ቦታ ነው። ወንድሞቼ ናችሁ። ለአላህ ብዬ ነው የምወዳችሁ። ከእናንተ ጋር ቁጭ ብዬ ማውራቴ ኢንሻአላሁ ተዓላ ከአላህ ዘንድ የሆነ አጅር አገኛለሁ በሚል አስባለሁ። ያ ነገር ነው ያመጣኝ፣ ያቆየኝም እሱ ነገር ነው። አሁንም ጥያችሁ እንዳልሄድ እያደረገኝ ያለው እሱ። እንቅልፍ ግን ከብዷል። አሁን በጣም ከብዷል። የሆነ ቦታ ላይ መውደቂ አይቀርምና የማይሆን ነገር ከመናገሬ በፊት ልተኛ ብያለሁ። ሰላም ሁኑልኝ። ለአላህ ብዬ ወዳችኋለሁ። ወንድሜ ኢብራሂም አንተም ሰላም ሁኑልኝ። እህት ዳሪያ፣ እህት ሰሚራ፣ እህት አሲያ፣ እህት ነቢያት፣ እህት ዛህራ መጣለች። ሱብሃንአላህ ትልቅ ሰው መጣ ለወጣ ስል። እህት ዛህራ እንዴት ነው? ሰላም ነው? ዛህራ አትሰማም መሰለኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እንዴት ነው? ሰላም ነው? አልሐምዱሊላህ ሰላም ነው ኡስታዝ። አልሐምዱሊላህ እኔ ሰላም ነኝ። በነገራችን ላይ ባንቺ ጉዳይ ሁሌ እንዳስፈራሩኝ ነው። በክርክሩ ጉዳይ ላይ የሚሰሩ ወንድሞች እህቶች አሉ ምናምን ብዬ 5-6 ሰዎችን ከጠቀስኩ በኋላ አንዳንድ ጊዜ አንቺን ስም ረሳለሁ። ዛህራ ሙስጠፋ ብለው ያስፈራሩኛል ከስር ሆነው ማለት ነው። እና አላህ ይጠብቅሽ። አንቺንም ጥሩ እየሰራሽ ነው። በዚህ ዱንያ ላይ ሰዎች እንዳወቁሽም በአኺራም ታውቀሽበት አላህ ዘንድ የምትኮሪበት መልካም እንደምታገኝበት አላህ ያድርግሽ። መልካም ስራሽን ይቀበልሽ። ሁላችንም አላህ ይቀበላችሁ። አመሰግናለሁ በጣም። የምትናገሩትን ንግግር በአጠቃላይ የምትከራከሩትን ክርክር በአጠቃላይ እንኳን ክርክሩ ይቅርና ሐታ የምትቀልዱትን ቀልድ የምትሄዱትን አካሄድ ሁሉ አላህ Subhanahu Wa Ta'ala በመልካም መንገድ ላይ ያድርግላችሁ። አጅሩንም ይጻፍላችሁ፣ ኢኽላስም ይወፍቃችሁ። ሁላችሁም ነይቱ አቅላችሁ ላይ ነይቱ። እዚህ ጋር መታችሁ ስትቀመጡ አጅር ለማግኘት ነው። ስትከራከሩ አጅር ለማግኘት ነው። የሆነን ሰው ወደ ኢስላም ለማምጣት ነው። ወደ አላህ መንገድ ለመምራት ነው። እህታችን ዳሪያ መጣለች፣ እህታችን ሰሚራ መጣለች፣ ወንድማችን ጃቢር መጥቷል። እነኚህ ሁሉ መጥተዋል አይደለም፣ ሰዎችን እያመጡ ነው። ባረከላሁ ፊህም በጣም እየሰሩ ነው ያሉት። ለምን? እናንተ ትናንትና መልካሙን ነገር ነይታችሁ ለነሱ ጥሩ ነገር አስባችሁ ስትሰሩ አላህ የእናንተን ተቀብሏችሁ እነሱን ምክንያት አድርጓችሁ እነሱን አመጣቸው። እነሱም ደግሞ አሁን ንያቸውን አጽድተው ለአላህ ብለው ሄደው ትናንትና ከነሱ ጋር የነበሩ ወንድም እህቶችን ጠርተው ደግሞ ሲያመጡልንም እነሱም አጅሩን ያገኙበታል ማለት ነው። እህት ዛህራም እንደዚያው አላህ ይጠብቅሽ ብለናል። በረካ ያድርጋችሁ። ሁላችሁንም አላህ በረካ ያድርጋችሁ። ስራችሁንም አላህ ይቀበላችሁ። ይሄው እህት ዛህራ ባለፈው ሲዝቱብኝ የነበሩት ከታች ያሉት ናቸው። አሁንም እያስፈራሩኝ ነው። ሐውላ ወተላ ረተው አምልጦኝ ነው። በቃ ዛህራ ማለችበት ብያለሁ። በዱላ ከሆነ በቃ አይቆምም ማለት ነው። ሰለምቴ በነገራችን ላይ ሰለምቴ የሚለው ስም ደስ የሚል ነው። ምክንያቱም እንደ ከቤተሰቡ እንደወረሰ ሰው ዝም ብሎ የወሰደ አይደለም ማለት ነው። ሰለምቴ ብሎ ማለት አላህ Subhanahu Wa Ta'ala የወደደው አቅሉንም ደግሞ ከፍቶለት እንዲው ይህ እስልምና ላንተ ይገባሃል ብሎ መርጦ የተሰጠው ሰው ነው። ሌላው እኮ ዝም ብሎ እናት አባቱ ስለነበሩበት እኮ ነው የሚሄደው አብዛኛው ሰለምቴ ስትሆን ደግሞ ስለአባት ስለእናት አይደለም፣ ለአምነህበት አስበህበት አጣርተህ ምኑን አይተህ ምን ብለህ የምትመጣው ማለት ነው። ስለዚህ ሰለምቴዎች ወላሂ በእናንተ ምቀናውን ቅናት አላህ ብቻ ነው የሚያውቀው። አላህ እናንተንም ሁላችሁንም ይጠብቅልኝ ብያችኋለሁ። ባረከላሁ ፊኩም ወአህሰነ ኢለይኩም። አላህ Subhanahu Wa Ta'ala ጀነት ውስጥ ይሰብስበን። ሰላም ሁኑልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ብያለሁ። ባረከላሁ ፊኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ጀዛከላህ ኸይር ኡስታዙና አላህ ይጠብቅ። አላህ እንግዲህ ጀዛህን በጀነት ይክፈልልህ። አንተም እንግዲህ እኛ ምን አይነት ዱዓ እንደምናደርግልህ አናውቅም። ኤኒዌይስ ጀዛከላህ ኸይር። አሚን። ወንድሜ ኢብራሂም